ለነገ ሚስት እፈልጋለሁ። በህይወታችሁ ውስጥ እጅግ ተስፋ በቆረጣችሁበት ቅጽበት አንድ የማታውቁት እንግዳ በራፋችሁ ላይ ቆሞ እንዲህ ያለ አስገራሚ ጥያቄ ቢያቀርብላችሁ ምን ታደርጋላችሁ? አሌክሳንደር ሪድ የገዛ ወንድሙን ክህደት ለመቋቋም ሲል ብቻ፣ ማያ ስተርሊንግ ደግሞ የወላጆቿን ርስት ለማዳን ስትል ሁለቱም ለማያውቁት ሰው እሺ በማለት በስምምነት ተጋቡ። ነገር ግን በውሸትና በጥቅም የተጀመረው ትዳር ከባድ የኮርፖሬት ሴራ፣ የጁሊያን ክፉ ተንኮልና የቦርድ አባላት ጥርጣሬ ሲደቀንበት እስከ መጨረሻው ሊጸና ይችላል? ጥቅሙ ሲያልቅስ ግንኙነቱ ይፈርሳል ወይስ ወደ እውነተኛ ፍቅር ይቀየራል? በአንድ ሌሊት ስምምነት የተለወጠውን የሁለቱን ሰዎች አስገራሚ የህይወት ጉዞና ያልተጠበቀ ፍጻሜ ያለውን ይህን ልብ አንጠልጣይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ሁልጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን በሙሉ ከልብ እናመሰግናለን። ክበሩልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ሐሙስ ምሽት በ5 ሰዓት ተኩል ላይ የመኪና የፊት መብራቶች የቤቴን መግቢያ ጨለማ ሰንጥቀው ገቡ። የድሮ አረንጓዴ የፍላኔል ቢጃማዬን ለብሼ ጸጉሬን ጠቅልዬ የበረንዳውን መብራት ልክ ላጠፋ ስል ነበር ያ ጥቁር መኪና ወደ እርሻ ቤቴ የመጣው። ልቤ በፍጥነት መምታት ጀመረ። በዚህ ሰዓት እኔ ቤት ማንም አይመጣም። እናቴና አባቴ ከ2 ዓመት በፊት ከሞቱና ይህንን ትንሽ እርሻ ለብቻዬ ማስተዳደር ከጀመርኩ ወዲህ ማንም ወደዚህ አይመጣም ነበር። የመኪናው በር ተከፈተና ረጅም ውድ ግራጫ ሱፍ የለበሰ ሰው ወጣ። በዚያ ደብዛዛ ብርሃን እንኳን በጣም እንደደከመው ማየት ይችል ነበር። ጥቁር ጸጉሩ ተዝረክርኳል፣ ከረቫቱ ላልቷል። ፊቱም ለዓመታት የሳቀ አይመስልም ነበር። በፈጣን ተስፋ በቆረጡ እርምጃዎች ወደ በረንዳዬ መጣ። እባክሽ ብሎ ተጣራ፣ ገና ደረጃው ጋር እንኳን ሳይደርስ። እባክሽ፣ ይህ በጣም እንግዳ ነገር እንደሆነ አውቃለሁ፣ ግን ላነጋግርሽ እፈልጋለሁ። ስሜ አሌክሳንደር ሪድ ይባላል እና የእውነት እርዳታ እፈልጋለሁ። በበሩ መቆለፊያ ላይ እጄን አድርጌ በወንፊት በሩ በኩል ቆምኩ። ጌታዬ፣ እኩለ ሌሊት ሊሆን እኮ ነው። የምትሸጠው ምንም ይሁን ምን እኔ አልገዛም። እኔ ምንም ነገር እየሸጥኩ አይደለም። በበረንዳው ደረጃ ግርጌ ላይ ቆመ እና አይኖቹ ውስጥ እንዳመነታ ያደረገኝን ነገር አየሁ። ፍርሃት፣ እውነተኛ ከልብ የሆነ ፍርሃት። ነገ ጠዋት ሚስት ካላገባው አባቴ የገነባውን ሁሉ አጣለሁ። እያንዳንዱን ኩባንያ፣ የእያንዳንዱን ሰራተኛ ስራ፣ ሁሉንም ነገር። ይህ ምን ያህል እብድ እንደሚመስል አውቃለሁ፣ ግን እውነቱ ይሄው ነው። አፈጠጥኩበት። ምን እፈልጋለሁ ነው ያልከው? ሚስት። እስከ ነገ ጠዋት 4 ሰዓት። ስልኩን አውጥቶ ወደ ላይ ከፍ አደረገው። አንድ አይነት የህግ ሰነድ አሳየኝ። አባቴ በኑዛዜው ላይ አንድ አንቀጽ አስቀምጧል። በ32ኛው ልደቴ ነገ ጠዋት 4 ሰዓት ላይ ካላገባው ሁሉም ነገር ወደ ዘመዴ ጁሊያን ይተላለፋል። ጁሊያን ደግሞ ኩባንያውን ያፈርሷል፣ ሰራተኞችን ያባርራል እና ሁሉንም ነገር በየክፍሉ ይሸጧል። 3000 ሰራተኞች ስራቸውን ያጣሉ። እና ነገ ልደት ነው? ጥያቄ ሳይሆን እንደ ማረጋገጫ ነበር። በ10 ሰዓት ከ27 ደቂቃ ውስጥ እጁን በፀጉር ውስጥ አሳለፈ። ባለፉት 6 ወራት የሚሆነኝን ሰው ለማግኘት ስሞክር ነበር። የማውቃቸው ሴቶች ሁሉ ወይ ለገንዘብ ይፈልጉኛል ወይም ደግሞ በስራ ስለምጠመድ ይጠሉኛል። ምን ማድረግ እንዳለብኝ እያሰብኩ ለሰዓታት መኪና እየነዳው ነበር። ከዚህ የቤትሽ መብራት በርቶ አየውና ዝም ብዬ መሞከር እንዳለብኝ አሰብኩ። ስለዚህ ወደማታውቀው ሰው ደጃፍ መተ ላግባሽ እያልክ ነው ማለት ነው? እጆቼን አጣመርኩ። እቅዴ ይሄ ነው? እብድ እንደምመስል አውቃለሁ። እከፍልሻለሁ። የፈለግሽውን ዋጋ ጥሪ። 1 ሚሊዮን፣ 2 ሚሊዮን፣ ብቻ የፈለግሽውን። ከ1 ዓመት በኋላ ከፈለግሽ መፋታት እንችላለን። ዳግመኛ ልታይኝ አትገደጂም። እኔ የምፈልገው ያለኝን ሁሉ ለመውሰድ የማትሞክርና ይህንን ለዘላለም በእኔ ላይ እንደ ጦር የማትጠቀምብኝ ሰው ብቻ ነው። እኩለ ሌሊት ላይ በበረንዳዬ ላይ ቆሞ
እንዳገባው በሚሊዮን የሚቆጠር ዶላር የሚያቀርብልኝን ይህንን እንግዳ ሰው ተመለከትኩት። በሩን ፊቱ ላይ መዝጋት አማረኝ። ነገር ግን በዓለም ላይ የመጨረሻ ተስፋው እንደሆንኩ አድርጎ የሚያየኝ መንገድ የሆነ ነገር ነበረው። ይህንን ባደርግ አልኩኝ በዝግታ። ባደርግ ማለቴ አደርጋለሁ እያልኩ አይደለም፣ ግን ባደርግ አንድ ቅድመ ሁኔታ ይኖረኛል። አይኖቹ በራ። የፈለግሽውን ነገር፣ ይህ ስምምነት እስከቀጠለ ድረስ ምንም ችግር የለውም። እዚህ በእኔ እርሻ፣ በእኔ ቤት ውስጥ መኖር አለብህ። አይኖቹን አርገበገበ። ይቅርታ ምን አልሽ? ሰምተኸኛል። በሚስትነት እንድቀጥል ከፈለክ በወረቀት ላይ ቢሆንም እንኳን ወደ እኔ ዓለም ትመጣለህ። ያንን የቅንጦት ሕይወት ትተህ እዚህ ትመጣለህ። በዶሮዎቹ በሰብሉና ጥገና በሚያስፈልገው አጥር ትረዳኛለህ። የኔን ምግብ ትበላለህ። በእንግዳ ክፍል ውስጥ ትተኛለህ እና እውነተኛ ሕይወት ምን እንደሚመስል ትማራለህ። ለረጅም ጊዜ አፈጠጠብኝ። እንዲስቅ፣ እንዲቃወም ወይም ደግሞ ወደ መኪናው ገብቶ እንዲሄድ ጠብቄ ነበር። በምትኩ ግን ራሱን ነቀነቀ። እሺ ቅድመ ሁኔታሽን ተቀብያለሁ። እዚህ እመጣለሁ እና እንዳደርግ የምትፈልጊውን ሁሉ አደርጋለሁ። ወደ ደረጃው ወጥቶ እጁን ዘረጋ። ታዲያ ትረጂኛለሽ? ነገ ጠዋት ታገቢኛለሽ? እጁን ከዚያም ፊቱን ተመለከትኩት። ይህ በፍጹም እብደት ነበር፣ ሙሉ በሙሉ እብደት። አይ አላገባህም ብዬ በሩን ዘግቼ ወደ ሰላማዊው ሕይወቴ መመለስ ነበረብኝ። ነገር ግን የውስጤ ስሜት ይህ ሰው እውነቱን እየተናገረ እንደሆነና የ3000 ሰዎች ስራ አደጋ ላይ እንደሆነ ነገረኝ። እጁን ያዝኩት። ማያ ስተርሊንግ እባላለሁ እናው ነገ አገባሃለሁ። ነገር ግን እባክህ በዚህ እንዳታስቆጨኝ አሌክሳንደር ሪድ። በፊቱ ላይ የታየው እፎይታ በጣም ጥልቅ ከመሆኑ የተነሳ ልራራለት ምንም አልቀረኝም ነበር። አመሰግናለሁ አለ፣ ድምፁ ትንሽ እየተቆራረጠ። በጣም አመሰግናለሁ። ይህ ለኔ ምን ማለት እንደሆነ አታውቂም። ግባ አልኩት በሩን እየከፈትኩ። ስለ ዝርዝር ነገሮች መነጋገር አለብን። አንተም ቡና የሚያስፈልግህ ትመስላለህ። ወደዚህ አስደናቂ ጉዞ ከመቀጠላችን በፊት እስኪ ሁላችሁንም አንድ ነገር ልጠይቃችሁ። እብድ የሚመስል ግን በልባችሁ ትክክል እንደሆነ የተሰማችሁን ውሳኔ ወስናችሁ ታውቃላችሁ? ማያ ለአንድ እንግዳ ሰው ስትል ሙሉ ህይወቷን ልትለውጠው ነው እና እናንተ ብትሆኑ ለአሌክሳንደር ጥያቄ አዎ ትሉ ነበር? ምን እንደምታስቡ ማወቅ ፈልጋለሁ። ኮሜንት ላይ ጻፉልኝ። አሌክሳንደር ወደ እርሻ ቤቴ ትንሽ ኩሽና ተከተለኝ። ቦታው እሱ ከለመደው ጋር ምንም አይመሳሰልም። ቁምሳጥኖቹ ያረጁ ግን ደግሞ ንጹህ ናቸው። ወለሉ የተሰላቸ ሊኖሌም ነው። ሁሉም ነገር ቀላልና ተግባራዊ። ከወላጆቼ ሞት በኋላ ለቤቱ ትንሽ ብሩህነት ለመስጠት ባለፈው ጸደይ ግድግዳውን ደስ በሚል ቢጫ ቀለም ቀብቼው ነበር። ቡና ጣድኩና በከነፈረ እንጨት ጠረጴዛ ላይ እንዲቀመጥ በምልክት አሳየሁት። በኩሽና ውስጥ በጉጉት ዙሪያውን ተመለከተ። በመስኮቱ ላይ ያሉትን የቅመማ ቅመም ማሰሮች፣ ግድግዳው ላይ ያለውን የድሮ አውራ ዶሮ ሰዓትና ማቀዝቀዣውን የሸፈኑትን የወላጆቼን ፎቶግራፎች አየ። ሙሉን ታሪክ ንገረኝ አልኩት ጠረጴዛው ላይ ተደግፌ። ከመጀመሪያው ጀምሮ። ከረባቱን ሙሉ በሙሉ አላላና የነጭ ሸሚዙን የላይኛውን ቁልፍ ፈታ። አባቴ ዊሊያም ሪድ ኢንዱስትሪን ከምንም ተነስቶ ነው የገነባው። ከ6 ወራት በፊት ሲሞት ኩባንያው 3 ቢሊዮን ዶላር ያወጣ ነበር። በንግዱ ረገድ ጎበዝ ነበር፣ ነገር ግን በግንኙነት ረገድ በጣም ደካማ ነበር። 3 ጊዜ አግብቶ ፈቷል እና በእኔ በጭራሽ ተደስቶ አያውቅም። ያደረኩት ነገር ሁሉ በቂ አልነበረም። 2 ኩባያ ቡና ቀድቼ ወደ ጠረጴዛው አመጣውና ፊት ለፊቱ ተቀመጥኩ። በሞት አፋፍ ላይ ያለ ፈጽሞ ባለማግባቴ ኑሮ ባለመመስረቴ ቅር እንደተሰኘ ነገረኝ። ልክ እንደሱ እውነተኛ ህይወትን ለመገንባት በስራ ላይ ብቻ እንደማተኩር ነገረኝ። ከዚያም ጠበቃው ኑዛዜውን አነበበ። አሌክሳንደር የቡና ስኒውን በእጆቹ ጨበጠ። እስከ 32ኛው ልደቴ ድረስ ካገባው ሁሉም ነገር የኔ ይሆናል። ካልሆነ ግን ሁሉም ነገር ከመጀመሪያው ጋብቻው ለወለደው የወንድሙ ልጅ ለጁሊያን ይተላለፋል። ጁሊያን ደግሞ መጥፎ ሰው ይመስለኛል። ጁሊያን ለዓመታት ኩባንያውን ለመቆጣጠር ሲሞክር ቆይቷል። ኩባንያውን በየክፍሉ ለመሸጥ ግዢዎችን አስቀድሞ አዘጋጅቷል። ለብዙ 10 ዓመታት ከኛ ጋር የቆዩ ብዙዎችን ጨምሮ 3000 ሰራተኞች ሁሉንም ነገር ያጣሉ። አባቴ 40 ዓመታት የፈጀበት ኩባንያ በ6 ወራት ውስጥ ይጠፋል። ቡናዬን እየጠጣው አጥናውት። ታዲያ ባለፉት 6 ወራት ውስጥ ለምን አንድ ሰው አላገባህም? በእርግጠኝነት አማራጮች ነበሩ።
ሞክሬ ነበር። ሳቀ። መራራ ሳቅ ነበር። ከበርካታ ሴቶች ጋር ወጥቻለሁ። ነገር ግን ለኔ ፍላጎት የነበራቸው ለገንዘቤ ብቻ ነበር። እውነተኛ ሊሆኑ የሚችሉት ደግሞ ለእንዲህ አይነቱ ፈጣን ጋብቻ አይስማሙም። ከዚያም ትሆናለች ብዬ ያሰብኳት አንዲት ሴት ነበረች። ግን እኔ ሊሰጣት የማልችለውን ነገር ፈለገች። እኔ ያልሆንኩትን ሰው እንደሆን ፈለገች። ስለ ጓደኞችስ? ቤተሰብ? እኔ ብዙ ጓደኞች የሉኝም። ስራ ሙሉ ህይወቴ ነበር። ቤተሰቦቼ ደግሞ ጁሊያንና እናቱ ብቻ ናቸው። እነሱም ይጠሉኛል። አይኖቼን ተመለከተ። አሳዛኝ እንደምመስል አውቃለሁ። 32 ዓመት ሆኖት ቢሊየነር ሆኖ ሊያገባው የሚፈልግ አንድ ሰው እንኳን ማግኘት ያልቻለ ሰው። አይ አሳዛኝ አትመስልም አልኩት በቀስታ። ብቸኛ ነው የምትመስለው። አይኖቹ ውስጥ አንድ ነገር ብልጭ አለ። ምናልባትም መገረም ወይም መረዳት ሊሆን ይችላል። ለጥቂት ጊዜ በዝምታ ተቀመጥን። ታዲያ ያንቺ ታሪክ ምንድነው ማያ ስተርሊንግ ሲል ጠየቀኝ። ለምንድነው የማታውቂውን ሰው ለማግባት የተስማማሽው? የቡና ሲኒን ጠርዝ ላይ በጣቴ ዳሰስኩት። ይህ እርሻ የወላጆቼ ነበር እና ይህንን ቦታ ከምንም በላይ ይወዱት ነበር። ከ2 ዓመት በፊት በመኪና አደጋ ሲሞቱ እኔ ወረስኩት። እንዲቀጥል ለማድረግ እየሞከርኩ ነበር፣ ግን በጣም ከባድ ነው። ሰብሉ ብዙ ገበያ ያመጣም ነበር እና ኑሮዬን ለመምራት በከተማ ውስጥ የተለያዩ ስራዎችን ስሰራ ቆይቻለሁ። ሁሉንም ነገር ላጣ ነበር። ስለዚህ ገንዘቡ በጣም ይረዳኛል። ገንዘቡ ይህንን ቦታ ያድነዋል። ነገር ግን ብቸኛው ምክንያት ያ አይደለም። በቀጥታ ተመለከትኩት። የ3000 ሰዎች ስራ ዋጋ አለው የምትለው እውነት ከሆነ እኔ አንተን መርዳት ማለት እነሱንም መርዳት ማለት እንደሆነ አምናለሁ። ይህ ደግሞ እብድ የሆነን ነገር ለማድረግ በቂ ምክንያት ይመስለኛል። አሌክሳንደር ከመጣ በኋላ ለመጀመሪያ ጊዜ ፈገግ አለ። ያ ፈገግታ ሙሉ ፊቱን ለወጠው። ወጣትና ሸክም የቀለለለት አስመሰለው። አንቺ የተለየሽ ነሽ ማያ ስተርሊንግ። መሰረታዊ ሕጎች ያስፈልጉናል አልኩት ወደ ተግባራዊነቱ በመግባት። ይህ የንግድ ስምምነት ነው። በወረቀት ላይ ተጋብተናል። ነገር ግን በሌላ መልኩ የራሳችንን ህይወት እንመራለን። አንተ በእንግዳ ክፍል ውስጥ ትቆያለህ። አንዳችን ሌላውን በአክብሮት እንይዛለን። እናንተ በእርግጥ እዚህ መኖርና በእርሻው ላይ እኔን መርዳት አለብህ። ስለዚህ ነገር እየቀለድኩ አይደለም። ሁለቱንም ተቀብያለሁ። ስልኩን አወጣ። አሁኑኑ ለጠበቃዬ እደውላለሁ። ሰነዶቹን ዛሬ ምሽት አዘጋጅተን ነገ ጠዋት መጀመሪያ ላይ መፈረም እንችላለን። ከዚያ ወደ ፍርድ ቤት እንሄዳለን። ዛሬ ምሽት እኩለ ሌሊት ሊሆን እኮ ነው። ጠበቃዬ በሰዓት $5000 ያስከፍላል። እናም ያነሳል። አሌክሳንደር ደውሎ ስልኩን ጆሮ ላይ አደረገ። አርተር፣ እኔ ነኝ አሌክሳንደር። ስንት ሰዓት እንደሆነ አውቃለሁ፣ ግን ቢሆንም የጋብቻ ስምምነት አሁኑኑ እንድታዘጋጅ እፈልጋለሁ። አዎ፣ ዛሬ ምሽት፣ ነገ ጠዋት 4 ሰዓት ላይ አገባለሁ። ሁኔታውን ለጠበቃው ሲያስረዳው አዳመጥኩ። እሱ ብዙ ጥያቄዎችን የጠየቀ ይመስላል። አሌክሳንደር አልፎ አልፎ እኔን እያየ ሁሉንም ነገር በትዕግስት መለሰ። አይ አርተር፣ ለገንዘብ ብላ አይደለም። አዎ እርግጠኛ ነኝ። ዝም ብለ ተገቢ የሆነ ነገር አዘጋጅና ነገ ጠዋት በ2 ሰዓት በዚህ አድራሻ አምጣው። አድራሻዬን ሰጠውና ስልኩን ዘጋው። አይምሮዬን የሳትኩ መስሎታል። ምናልባትም ስተ ይሆናል አልኩት። ምናልባትም ሁለታችንም አይምሮአችን ስተን ይሆናል። ምናልባት። ቡናውን ጠጣ። አንድ ነገር ልጠይቅሽ፣ እዚህ መኖር ቅድመ ሁኔታን ለምን አቀረብሽ? ማንኛውንም ሌላ ነገር መጠየቅ ትቺ ነበር። ስለ ጉዳዩ አሰብኩበት። ምክንያቱም ገንዘብ ብቻ አንተ ማን እንደሆንክ አይነግረኝም። ነገር ግን እዚህ ስትኖርና እዚህ ስትሰራ ማየት እውነተኛ ማንነትህን ያሳያል። እና ከሰጠኝ ሰው ጋር በሕግ የምታሰር ከሆነ ለጊዜውም ቢሆን ጥሩ ሰው መሆኑን ማወቅ እፈልጋለሁ። ያ ተገቢ ነው። ራሱን ነቀነቀ። እና ቆይ ጥሩ ሰው ካልሆንኩስ? ያኔ ሁለታችንም እናውቃለን አይደል? ለሌላ 1 ሰዓት ያህል ተነጋገርን። መሰረታዊ ዝርዝሮችን አወጣን። አሌክሳንደር የቻለውን ያህል ስራውን በርቀት ያከናውናል። ለሰዎች ደግሞ ለጥቂት ወራት በለሰለሰ ሁኔታ ስንገናኝ ቆይተን በፍጥነት ለመጋባት እንደወሰንን እንነግራቸዋለን። የኑዛዜውን መስፈርት ለማሟላት ቢያንስ ለ1 ዓመት በትዳር ውስጥ እንቆያለን። ከዚያም በሰላም እንፋታለን። ትንሽ እረፍት ማድረግ አለብህ አልኩት በመጨረሻም። ነገ ረጅም ቀን ይሆናል። መተኛት የምችል አይመስለኝም።
እንደዛ ቢልም ግን ለማንኛውም ተነሳ። እንደገና አመሰግናለሁ ማያ፣ ደጋግሜ እንደምለው አውቃለሁ፣ ግን ከልቤ ነው። ህይወቴን እያዳንሽ ነው። እሱን አብረን እናየዋለን አልኩት። ግን ፈገግ ብዬ ነበር። ና የእንግዳ ክፍሉን ላሳየህ። የእንግዳ ክፍሉ ትንሽም ቢሆን ንጹህ ነበር። እናቴ በሰራችው ሰማያዊ ብርድ ልብስ የተሸፈነ ተራ አልጋ ነበረው። አሌክሳንደር ምናልባት በቤቱ ካለው የልብስ ቁም ሳጥን የሚያንሰውን ያንን ክፍል ዙሪያውን ተመለከተ። በጣም ጥሩ ነው አለ። እናም አመንኩት። መታጠቢያ ቤቱ በመተላለፊያው በኩል ነው። ጠበቃ ከመምጣቱ በፊት ጊዜ እንዲኖረን 1 ሰዓት ላይ ቀሰቅስሃለሁ። ልወጣ ስል ማያ አለኝ። ለምንድን ነው የምታምኘኝ? ቆይ አታውቂኝም እኮ። ስለ እነዚህ ነገሮች ሁሉ የዋሸው ሊሆን ይችላል። በበሩ ላይ ቆምኩኝ። ሰውን በመመዘን ረገድ ጎበዝ ነኝ ሚስተር ሪድ፣ እና አይኖቹ ውስጥ ይታያል። እውነቱን እየተናገርክ ነው አሌክሳንደር ብሎ አረመኝ። ነገ የምንጋባ ከሆነ ሚስተር ሪድ ብለሽ እንዳትጠሪኝ፣ አሌክሳንደር ብለሽ መጥራት አለብሽ። አሌክሳንደር ደገምኩት። ደህና ደሪ ማያ፣ አመሰግናለሁ። ወደ ራሴ ክፍል ሄጄ አልጋዬ ላይ ተኝቼ ጣሪያው ላይ አፈጠጥኩ። ቆይ ለምን ተስማማው? ከ12 ሰዓት ባነሰ ጊዜ ውስጥ የማላውቀውን ሰው ላገባ ነው። በቤቴ የሚኖር በእርሻ የሚሰራና በሕግ ባለቤቴ የሚሆን ቢሊየነር። ስለ ወላጆቼ ያሰብኩ። በቻልኩት መጠን ሰዎችን እንድንረዳ፣ በውስጥ ስሜት እንድንተማመንና ደግነት እንደሚመለስ እምነት እንዲኖረኝ ሁልጊዜ የሚያስተምሩኝ እንደነበር አሰብኩ። ምናልባት ይህ እብደት ሊሆን ይችላል፣ ግን ቢሆንም ትክክል እንደሆነ ተሰማኝ። እናም የ3000 ሰዎችን ስራና የዚህን ሰው አባት ቅርስ ለማዳን የሚረዳ ከሆነ አደጋውን መውሰድ ተገቢ ነበር። አይኖቼን ጨፍኜ ለመተኛት ሞከርኩ። ነገ ሙሉ ህይወቴ እንደሚለወጥ እያወቅኩ ነበር። አላርሜ 12 ሰዓት ተኩል ላይ ጮኸ። ስለሚሆነው ነገር ሁሉ አይምሮዬ ሲጨነቅ ስለነበር ብዙም አልተኛውም ነበር። ተነስቼ ታጠብኩና ብዙውን ጊዜ ለቤተ ክርስቲያን የማስቀምጠውን ቀላል ቀይ ቀሚስ ለበስኩ። ዛሬ የምጋባ ከሆነ ቢያንስ ጥሩ ሆኜ መታየት አለብኝ። ወደ ታች ስወርድ አሌክሳንደር ቀድሞውኑ ነቅቶ ነበር። በዚያው የትላንትናው ሱፍ በኩሽና ጠረጴዛ ላይ ተቀምጦ ፊቱን አጨፍግጎ ስልኩን እያየ ነበር። እንደምን አደርክ አሌክሳንደር? እንቅልፍ ተኛክ? ምናልባት 1 ሰዓት። ቀና ብሎ አይኖቹ በትንሹ ተከፈቱ። ዋው በጣም ታምሪያለሽ ማያ። አመሰግናለሁ። ቡና ትፈልጋለህ? እባክሽ። ትኩስ ቡና አፍልቼ እንቁላል ጠበስኩ። ሁለታችንም በዚህ ቀን ምን እንደሚመጣ በየራሳችን ሐሳብ ተውጠን ቁርሱን በዝምታ በላን። በትክክል በ2 ሰዓት አንድ ጥቁር መኪና በውጭ ቆመ። በ50ዎቹ የእድሜ ክልል ውስጥ የሚገኝ ቀጭን ሰው የቆዳ ቦርሳ ይዞ ወጣ። አርተር ጠበቃው ነበር። አሌክሳንደር አለ አርተር ሳያስገባው። ድምፁ በጭንቀት ተወጥሮ ነበር። ስለዚህ ነገር ግን እርግጠኛ ነህ? ሙሉ በሙሉ እርግጠኛ ነኝ አርተር። አሌክሳንደር ወደኔ በምልክት አሳየው። አርተር ይህች ማያ ስተርሊንግ ትባላለች። ማያ ይሄ አርተር ሄይስ ነው፣ ጠበቃዬ ነው። ሚስ ስተርሊንግ። አርተር በጥንቃቄ እየመረመረኝ እጄን ጨበጠ። ካላስቸገርኩሽ በግል ላነጋግርሽ እፈልጋለሁ። አሌክሳንደርን ተመለከትኩት። እሱም ራሱን ነቀነቀ። ችግር የለውም፣ እሺ ሳሎን ውስጥ ማውራት እንችላለን። ለብቻችን ስንሆን የአርተር ሙያዊ አቀራረብ ትንሽ ረገብ አለ። ሚስ ስተርሊንግ በምን ላይ እየተስማማሽ እንደሆነ መረዳትሽን ማረጋገጥ አለብኝ። አሌክሳንደር ወደ 3 ቢሊዮን ዶላር የሚጠጋ ሀብት አለው። ይህ ጋብቻ በኋላ ላይ የማታለል ሆኖ ከተገኘ ከባድ የሕግ መዘዝ ሊያጋጥምሽ ይችላል። ተረድቻለሁ። እንዲሁም ለዚህ ስምምነት ተገደሽ ወይም ደግሞ ተጨቁነሽ እንዳልሆነ ማረጋገጥ አለብኝ። አይደለም፣ ይህ የራሴ ምርጫ ነው። ከቦርሳ ውስጥ አንድ ማህደር አወጣ። ሁለቱንም ወገኖች የሚጠብቅ የጋብቻ ስምምነት አዘጋጅቻለሁ። ይህ ውል መሆኑን ይገልጻል፣ ደንቦቹንም ያብራራል። እናም የፍቺ ክፍያን ያካትታል። የራስሽ ጠበቃ እንዲመለከተው ማድረግ ይኖርብሻል። እኔ ጠበቃ የለኝም ሚስተር ሄይስ፣ እና ጠበቃ ለመፈለግ ጊዜ የለንም። ወረቀቶቹን ወስጄ ማንበብ ጀመርኩ። የሕግ ቃላቶቹ ከባድ ነበሩ፣ ነገር ግን መሰረታዊ ነገሮችን ቢያንስ ተረድቻለሁ። አርተር ወደ ኋላ ተደገፈ። አሌክሳንደር እንደ ቅድመ ሁኔታ እዚህ እርሻሽ ላይ እንዲኖር እንደጠየቅሽው ነግሮኛል። ያ በእውነቱ ብልህነት ነው፣ የእሱን ቅንነት ያሳያል። እና አንቺም የገንዘብ አዳኝ ተብለሽ እንዳትከሰሽ ይጠብቅሻል። ማንበቤን ቀጠልኩ።
ስምምነቱ በእርግጥም ከአንድ ዓመት በኋላ መፋታት እንደምንችል ይገልጻል። አሌክሳንደር በእርሻዬ ወይም በግል ንብረቶቼ ላይ ምንም አይነት የባለቤትነት መብት አይኖረውም። እኔ ደግሞ በምንፋታበት ጊዜ በትዳር ውስጥ ከቆየንበት ጊዜ ጋር ተስተካክሎ የአንድ ጊዜ የ2 ሚሊዮን ዶላር ክፍያን አገኛለሁ። ይህ ተገቢ ይመስላል አልኩኝ። ግን አንድ ነገር መጨመር እፈልጋለሁ። አርተር ቅንድቡን ከፍ አደረገ። ምን መጨመር ትፈልጊያለሽ? ገንዘቡ በቀጥታ ወደ እኔ እንዲመጣ አልፈልግም። ግማሹ ይህንን እርሻ ለመንከባከቢያ የሚሆን ፈንድ ውስጥ እንዲገባ፣ ግማሹ ደግሞ ለዚህ ግዛት ለማህበረሰቡ ልማት ፈንድ እንዲውል ፈልጋለሁ። ለትምህርት ቤቶች፣ ለቤተ መጻሕፍትና ለመሳሰሉት። አርተር በመገረም አይኖቹን አርገበገበ። ከ2 ሚሊዮን ዶላር የፍቺ ክፍያ ግማሹን መስጠት ትፈልጊያለሽ? ይህ ገንዘብ እኔን ብቻ ሳይሆን ሰዎችን እንዲረዳ ማረጋገጥ እፈልጋለሁ። ለረጅም ጊዜ አጠናኝና ራሱን ነቀነቀ። ያንን አንቀጽ ጨምሯለሁ። ሌላ ነገር አለ? ስለ ጉዳዩ አሰብኩ። አዎ፣ አሌክሳንደር በሳምንት ቢያንስ 20 ሰዓታት በእርሻ ላይ መስራት እንዳለበት የሚገልጽ አንቀጽ እፈልጋለሁ። እዚህ የሚኖር ከሆነ አስተዋጽኦ ማድረግ አለበት። በአርተር ፊት ላይ ትንሽ ፈገግታ ታየ። እሱንም እጨምረዋለሁ። በጣም ጥንቁቅ ነሽ ሚስ ስተርሊንግ። እኔ ተግባራዊ ነኝ ሚስተር ሄይስ። ወደ ኩሽና ተመለስን። አሌክሳንደር ወዲያ ወዲህ እያለ ነበር። አርተር ተቀምጦ በላፕቶፑ ላይ መተየብ ጀመረ። የተወያየንባቸውን ለውጦች አደረገ። ምን ጨመርሽ? አሌክሳንደር ጠየቀኝ። ገንዘቡ ለጥሩ ዓላማ እንዲውል አድርጌያለሁ። እናንተም በእርግጥ እዚህ እንደምትረዳ አረጋግጫለሁ። ራሱን ነቀነቀ። እሺ ጥሩ ነው። አርተር ማሻሻያዎቹን ጨርሶ 3 ቅጂዎችን አዘጋጀ። እያንዳንዳችን ሙሉን ሰነድ በጥንቃቄ አነበብን። በደንብ እንደተጻፈ ማመን ነበረብኝ። ግልጽ፣ ፍትሃዊና ሁለታችንንም የሚጠብቅ። ሁለታችሁም ከተስማማችሁ እዚህ ጋር ፈርሙ። አርተር የፊርማ ቦታዎችን አሳየን። አሌክሳንደር መጀመሪያ ፈረመ። ፊርማው ፈጣንና በራስ የመተማመን ስሜት ያለው ነበር። እስክሪብቶውን አነሳው። በጥልቀት ተነፈስኩና ስሜን 3 ጊዜ ፈረምኩ። ልክ እንደዛ ህጋዊ ስምምነት አደረግን። አሁን በይፋ ማድረግ ብቻ ነው የቀረን አለ አሌክሳንደር ሰዓቱን እያየ። ፍርድ ቤቱ በ3 ሰዓት ይከፈታል። ወደዚያ መሄድ አለብን። ልብስ ለመቀየር ጥቂት ደቂቃዎች እፈልጋለሁ አልኩኝ። ጥሩ እኮ ነው ያለሽው አለ አሌክሳንደር። ከዚያም ራሱን አረመ። ማለቴ በጣም ታምሪያለሽ። ያ ቀሚስ ፍጹም ነው። ጉንጮቼ ሲግሉ ተሰማኝ። አመሰግናለሁ፣ ግን ቦርሴንና ሰነዶቼን መያዝ አለብኝ። ከ20 ደቂቃ በኋላ በአሌክሳንደር መኪና ወደ ግዛቱ ፍርድ ቤት እያመራን ነበር። አርተር በራሱ መኪና ተከተለን። መንገዱ 30 ደቂቃ ወሰደ እና አብዛኛው ጊዜን በመስኮት ወደ ውጭ እያየሁ ምን እያደረኩ እንደሆነ ለማሰብ እየሞከርኩ አሳለፍኩኝ። ፈራሽ እንዴ? አሌክሳንደር ጠየቀኝ። በጣም ደንግጫለሁ ብዬ አመንኩ። አንተስ አሌክሳንደር? እኔም ወደ እኔ ተመለከተ። ግን ደግሞ አመስጋኝ ነኝ። ትላንት ምሽት እንዳልኩ ታውቃለሁ። ግን በእውነት ማያ አመሰግናለሁ። መርዳት አይጠበቅብሽም ነበር። አይጠበቅብኝ ነበር። ትክክለኛው ነገር እሱ ነው። ፍርድ ቤቱ በከተማው መሃል የሚገኝ የድሮ የጡብ ህንጻ ነበር። መኪናውን አቁመን ወደ ውስጥ ገባን። አርተር ከኋላችን ነበር። የጋብቻ ፈቃድ ቆጣሪው ላይ ያለችው ጸሐፊ አሌክሳንደር አፋጣኝ ፈቃድና ስነ ስርዓት እንደሚያስፈልገን ሲያስረዳ ተገረመች። ይህ በጣም ያልተለመደ ነው አለች በመነጽሯ ላይ እያየችን። አስቸኳይ ነው አለ አሌክሳንደር እና በድምጽ ውስጥ ያለው የሆነ ነገር ራሷን እንድትነቀንቅ አደረጋት። ምን ማድረግ እንደምትችል ያለው ጥቂት ስልኮችንና ወረቀቶችን ፈጀ። ግን በ3 ሰዓት ከ30 ላይ በትንሽ ቢሮ ውስጥ በአንድ ዳኛ ፊት ቆመን ነበር። ዳኛ ሃሪሰን በ60ዎቹ የዕድሜ ክልል ውስጥ የሚገኙ ደግ ፊት ያላቸውና በሁኔታችን የተገረሙ ይመስሉ ነበር። ታዲያ አሁን መጋባት ትፈልጋላችሁ አሉ። ለምንድነው እንደዚህ መቸኮል ያስፈለገው? አሌክሳንደር ስለ ኑዛዜውና ስለ ቀጠሮ ገለጸ። ዳኛ ሃሪሰን በጥንቃቄ አዳመጡ። ከዚያም እኔን ተመለከቱኝ። እና አንቺ ሚስ ስተርሊንግ በዚህ ጋብቻ ውስጥ የምትገቢው በራስሽ ነጻ ፈቃድ ነው? አዎ በራሴ ፈቃድ ነው። ይህ በሕግ የሚያስር ውል መሆኑን ተረድተሻል? ተረድቻለሁ። ራሳቸውን ነቀነቁ። በጣም ጥሩ። ቀለበት አላችሁ? ስለ ቀለበት እንኳን አላሰብኩም ነበር። አሌክሳንደርም አላሰበም።
ምክንያቱም ለጥቂት ጊዜ የድንጋጤ ስሜት ታየበት። ከዚያም አርተር ወደፊት መጥቶ ለአሌክሳንደር ትንሽ ሳጥን ሰጠው። በመንገድ ላይ ጌጣጌጥ ቤት ቆሜ ነበር አለ አርተር በቀስታ። ቀላል ቀለበቶች ናቸው። አሌክሳንደር ሳጥኑን ከፈተው። ውስጥ 2 ተራ የወርቅ ቀለበቶች ነበሩ። ትንሿን አንስቶ ወደ እኔ ዘረጋልኝ። ይህ ይሆናል አይደል? ፍጹም ነው። ዳኛ ሃሪሰን ፈገግ አሉ። አሌክሳንደር ሪድ ማያ ስተርሊንግን በሕግ ሚስት አድርገህ ትቀበላለህ? አዎ እቀበላለሁ። ማያ ስተርሊንግ፣ አንቺስ? አሌክሳንደር ሪድን በሕግ ባልሽ አድርገሽ ትቀበያለሽ? የአሌክሳንደርን አይኖች ተመለከትኩ። ጥልቅ ቡናማ፣ ቁም ነገረኛና ተስፋ ያላቸው ነበሩ። ይህ ሰው ከ12 ሰዓት በፊት እንግዳ ነበር። አሁን ግን በሕግ ባሌ ሊሆን ነው። አዎ እቀበላለሁ። በስቴቱ በተሰጠኝ ስልጣን ባልና ሚስት መሆናችሁን አውጃለሁ። ሙሽራዋን አሁን መሳም ትችላለህ። አሌክሳንደር በጥያቄ ስሜት ተመለከተኝ። ራሴን ነቀነኩ። ወደ እኔ ተጠግቶ ከንፈሮቼን በጣም አጭርና ረጋ ባለ መልኩ ሳመኝ። በአንድ ሰከንድ ውስጥ ተጠናቀቀ። ግን የሆነ አስፈላጊ ነገር እንደሆነ ተሰማኝ። እንኳን ደስ አላችሁ አሉ ዳኛ ሃሪሰን የጋብቻ የምስክር ወረቀታችንን እየፈረሙ። ለሁለታችሁም እንደሚሳካላችሁ ተስፋ አደርጋለሁ። ከፍርድ ቤቱ በ3 ሰዓት ከ55 ወጣን። አሌክሳንደር ስልኩን አየና ረጅም ትንፋሽ ተነፈሰ። 5 ሰዓት ሲቀረን ጨረስን። ተመልከቺ፣ አደረግነው። አዎ አድርገነዋል ብዬ ተስማማሁ። በጣቴ ላይ ያለውን የወርቅ ቀለበት እያየው ነበር። አሁን በእርሻዬ ላይ ሊኖር የሚመጣን ቢሊየነር አግብቻለሁ። ቆይ ምን ውስጥ ነው የገባሁት? ወደ እርሻው የምናደርገው ጉዞ ወደ ፍርድ ቤት ከሄድንበት የበለጠ ጸጥ ያለ ነበር። አሌክሳንደር በጣቱ ላይ ያለውን ቀለበት እዚያ መኖሩን ማመን እንደማይችል ሁሉ ደጋግሞ ይመለከተው ነበር። እኔም ተመሳሳይ ስሜት ተሰማኝ። ከተዋወቅን 12 ሰዓት እንኳን አልሞላንም። አሁን ግን ተጋብተናል። ታዲያ አሁን ምን ይሆናል ብዬ ጠየቅኩት። ወደ ቤት ስንገባ አሁን ጥቂት ስልኮችን መደወልና የውርስ ዝውውሩን ማከናወን አለብኝ። ከዚያ በኋላ እንዴት ገበሬ መሆን እንደሚቻል መማር ያለብኝ ይመስለኛል። በትንሹ ፈገግ አለ። ልነግርሽ የሚገባኝ በህይወቴ ምንም አይነት የጉልበት ስራ ሰርቼ አላውቅም። አጭርና የተጠናከረ ስልጠና ልትወስድ ነው ማለት ነው። አርተር ተጨማሪ ወረቀቶችን ለማዘጋጀት ተከትሎን መጥቶ ነበር። በኩሽናዬ ውስጥ በላፕቶፑና በስልኩ ለ1 ሰዓት ያህል ከአሌክሳንደር የንግድ ቡድንና ከንብረት አስፈጻሚው ጋር ሲቀናጅ ቆየ። አሌክሳንደር በጭንቀት ወዲያ ወዲህ ይል ነበር። በመጨረሻም አርተር ቀና አለ። ተጠናቋል። ውርሱ ወደ አንተ ተላልፏል አሌክሳንደር። ሪድ ኢንዱስትሪስ አሁን በይፋ ያንተ ነው። የአሌክሳንደር ትከሻዎች በእፎይታ ወረዱ። ምስጋና ለአምላክ ይሁን። ጁሊያን ጋብቻው የማታለል ነው በማለት ኑዛዜውን ለመቃወም ቀድሞውኑ ክስ መስርቷል። እኔ እሱን ይይዘዋለሁ። ግን እናንተ ሁለታችሁ ለክትትል መዘጋጀት አለባችሁ። አብራችሁ ኑሩ፣ አብራችሁ ታዩ። የእውነተኛ እንዲመስል አድርጉ። እውነተኛ ነው አልኩት። በሕግ ተጋብተናል። ምን ለማለት እንደፈለግኩ ታውቃለህ? አርተር ላፕቶፑን ዘጋው። እኔ አገኘሃለሁ አሌክሳንደር፣ እባክህ በዚህ ሳምንት ሌላ ምንም አይነት የችኮላ ነገር ለማድረግ እንዳትሞክር። አርተር ከሄደ በኋላ አሌክሳንደርና እኔ ኩሽናዬ ውስጥ ቆመን ተያየን። እሱ አሁንም ውድ ሱፉን እንደለበሰ ነበር። እኔ ደግሞ በቀይ ቀሚሴ ነበርኩ። ቀጥሎ ምን እንደሚመጣ ለማወቅ የምንሞክር ባልና ሚስት የሆንን እንግዳ ሰዎች ነበርን። እቃዎችን ማምጣት ይኖርብኛል አለ አሌክሳንደር። ከተማ ውስጥ አፓርታማ አለኝ። ምን ያህል እቃ አለ? በእውነቱ ብዙ አይደለም። አብዛኛው ከቦታው ጋር የመጡ የቤት እቃዎች ናቸው። በመሰረቱ ዝም ብዬ ነው የምኖርበት። እውነተኛ ቤት እንዲሆን አላደረኩትም ነበር። ያ ያሳዝናል። ትከሻውን ሰበቀ። ለማንኛውም እዚህ አልቆይም ነበር። ሁልጊዜ ቢሮ ውስጥ ነበርኩ። ደህና፣ አሁን ያ ነገር ሊለወጥ ነው። ና ብርሃን ያለውን እርሻ ላሳይህ። ጂንስና ደማቅ አረንጓዴ ቲሸርቴን ቀየርኩና አሌክሳንደርን ወደ ውጭ ይዤው ወጣው። እርሻው በእርግጥ ያን ያህል ትልቅ አልነበረም። በአጠቃላይ 10 ሄክታር ነው። የአትክልት ቦታ፣ ትንሽ የዶሮ ቤት፣ አብዛኛውን ጊዜ መሳሪያዎች የሚቀመጡበት ጎተራና ሰብል የሚፈራረቅባቸው ማሳዎች ነበሩን። ይህ ሁሉ የወላጆችሽ ነበር? አሌክሳንደር ዙሪያውን እያየ ጠየቀ። ሲጋቡ ከ30 ዓመት በፊት የገዙት ነው። ከምንም ተነስተው ቀስ በቀስ ገነቡት። ይህንን ቦታ ይወዱት ነበር። ወደ አትክልት ቦታው ጠቆምኩ።
እናቴ በየቀኑ ጠዋት እዚህ ታሳልፍ ነበር። የማሰላሰያ ጊዜ ነው ትል ነበር። ሰላማዊ ነው አለ አሌክሳንደር እና ከልቡ ያለው ይመስላል። አዎ ሰላማዊ ነው፣ ደግሞም ብዙ ስራ ይጠይቃል። ወደ ዶሮ ቤቱ አመራው። ከመሰረታዊ ነገሮች እንጀምር። ከዶሮቹ ጋር ተዋወቅ። የዶሮ ቤቱን በር ከፈትኩና 6 ዶሮዎች እየተንጫጩ መሬቱን እየጫሩ ወጡ። አሌክሳንደር አንድ እርምጃ ወደ ኋላ ተመለሰ። አይለክፉም አይደል? ብዙ ጊዜ አይለክፉም። ና እጅን ዘርጋና ትንሽ መኖ ያዝ። በእጁ መዳፍ ላይ ትንሽ የዶሮ መኖ አፈሰስኩለት። እጁን በጥንቃቄ ዘረጋ። ዶሮቹ ወዲያውኑ ከበውት መኖውን ከእጁ መጫር ጀመሩ። ተገርሞ ሳቀ። ይኮረኩራል። በየቀኑ ጠዋትና ማታ ንጹህ ውሃ ያስፈልጋቸዋል። በቀን 2 ጊዜ መመገብ አለባቸው። እንቁላሉ በየቀኑ መሰብሰብ አለበት። እንቁላል እንዴት ነው የምትሰበስቢው? ወደ መፈልፈያ ሳጥኖች ውስጥ እጄን ሰድጄ 3 ቡናማ እንቁላሎችን በማውጣት አሳየሁት። አሁን ያንተ ተራ ነው። አሌክሳንደር እጅጌውን ሰብስቦ ወደ አንዱ ሳጥን ውስጥ እጁን ሰደደ። ሊፈነዳ እንደሚችል ነገር በጣም በጥንቃቄ አንድ እንቁላል አወጣ። አደረኩት አለ። በጣም ጎበዝ። አሁን ደግሞ የቀሩትን 7ቱን አውጣ። የሚቀጥሉትን 2 ሰዓታት ሁሉንም የእርሻ ስራዎች በመስራት አሳለፍን። አሌክሳንደር ስለ ሁሉም ነገር ጥያቄ እየጠየቀ በስልኩ ላይ ማስታወሻ ይይዝ ነበር። በፍጥነት ተማሪ እንደሆነ መመስከር እችላለሁ። ነገር ግን በግልጽ ደክሞት ነበር። ስራ ስንጨርስ ያውድ ነጭ ሸሚዙ ቆሽሾ ነበር። ጸጉሩ ውስጥም ድርቆሽ ገብቶ ነበር። መታጠብ የሚያስፈልገኝ ይመስለኛል አለ እና ምናልባትም ትንሽ እንቅልፍ። ሂድ፣ እኔ ራት ማዘጋጀት ጀምራለሁ። አሌክሳንደር ሲታጠብ እኔ የተጠበሰ ዶሮ፣ የተፈጨ ድንችና ፎሊያ ሰራው። ቀላልና የሚያጠግብ ምግብ። ንጹህ ጂንስና ሰማያዊ ቲሸርት ለብሶ ሲወርድ ጸጉሩ ገና እርጥብ ነበር። ከጧቱ ይልቅ አሁን ዘና ያለ ይመስላል። የሆነ የሚገርም ሽታ እየሸተተኝ ነው አለ። ተቀመጥ፣ ምግቡ ደርሷል። ኩሽና ጠረጴዛው ላይ ተቀመጥን እና የመጀመሪያውን ጉርሻ ሲቀምስ አይኖቹን በደስታ ሲጨፍን ተመለከትኩት። ይህ በጣም የሚገርም ነው አለ። የቤት ምግብ ከበላው ዓመታት ሆኖኛል። ብዙውን ጊዜ ምንድን ነበር የምትበላው? በስብሰባዎች መሃል ያገኘሁትን ነገር፣ ብዙውን ጊዜ ከውጭ የታሸጉ ምግቦች፣ አንዳንድ ጊዜ ደግሞ መብላት ሙሉ በሙሉ ረሳለሁ። ይህማ መኖር አይደለም። አውቃለሁ። ኩሽናውን ዙሪያውን ተመለከተ። ይህ ደስ ይላል። በትክክል ተቀምጦ መብላት፣ በስክሪን ሳይሆን ሰውን ፊት ለፊት ማነጋገር። በራት ሰዓት ላይ ስለሱ ንግድና ስለኔ እርሻ ተወያየን። አሌክሳንደር ሪድ ኢንዱስትሪስ የተለያዩ ክፍሎች እንዳሉት አስረዳኝ። ማምረቻ፣ ቴክኖሎጂ እና የማይንቀሳቀስ ንብረት። ውስብስብና ግዙፍ ነበር። እሱ ከነገረኝ ውስጥ ግማሹን ብቻ ነው የተረዳሁት። ነገር ግን ስለ ኩባንያውና እዚያ ስለሚሰሩት ሰዎች ሲያወራ በድምጽ ውስጥ ያለውን ስሜት መስማት እችል ነበር። አባት ይኮራብሃል አልኩት። ቅርሱን አትርፈሃል። ተስፋ አደርጋለሁ። ምግቡን በሳህኑ ላይ ወዲያ ወዲህ ገፋው። የእሱን እውቅና ለማግኘት ብዙ ዓመታትን አሳልፌያለሁ። አሁን እሱ የለም። ተሳክቶልኝ እንደሆነም መቼም አያውቅም። ተሳክቶልሃል። ኩባንያውን አድነሃል። የ3000 ሰዎችን ኑሮ ከራስ ምቾት በላይ አስቀድመሃል። ይህ በጣም ትልቅ ነገር ነው። አይኖቼን ተመለከተ። ለዚህ አመሰግናለሁ። ከራት በኋላ ወደ በረንዳው ወተን አባቴ በሰራው አሮጌ መርገጫ ወንበር ላይ ተቀመጥን። ፀሐይ እየጠለቀች ሰማዩን በብርቱካናማና በሮዝ ቀለሞች እየቀባችው ነበር። ቆንጆ ሞቃታማና ሰላማዊ ምሽት ነበር። ወላጆችሽ ይህን ቦታ ለምን እንደሚወዱት ገባኝ አለ አሌክሳንደር በቀስታ። እዚህ ያለው ሁኔታ እንደ ሌላ ዓለም ነው። አዎ፣ ለዛ ነው ልለቀው ያልቻልኩት። አሁን መልቀቅ አይጠበቅብሽም። ገንዘቡ ለረጅም ጊዜ ደህንነትሽን ይጠብቅልሻል። ለዛ ብዬ አይደለም ይሄን ያደረኩት አልኩት እሱን እያየው። ይህንን እንድታውቅልኝ እፈልጋለሁ። እርግጥ ነው ገንዘቡ ይረዳል፣ ግን ይህን ያደረኩት ትክክለኛ ነገር ስለሆነ ነው። እርዳታ ስለፈለክና እኔ ደግሞ መርዳት ስለምችል ነው። አውቃለሁ። ለጥቂት ጊዜ ዝም አለ። ሰዎች በምላሹ ምንም ሳይፈልጉ የሆነ ነገር ሲያደርጉልኝ አልለመድኩም። በእኔ ዓለም ውስጥ ያለ እያንዳንዱ ሰው የራሱ የሆነ ጥቅም አለው። ግን ሁሉም ሰው እኮ እንደዛ አይደለም። አዎ አይደለም። አንቺ ደግሞ ለዛ ማረጋገጫ ነሽ። ሰማዩ እየጨለመና የመጀመሪያዎቹ ከዋክብት መታየት ሲጀምሩ
በምቹ ዝምታ ተቀመጥን። የሌሊት ተወርዋሪ ትሎች በሳሩ ላይ መብረቅረቅ ጀመሩ። ፍጹም ሰላማዊና እንግዳ ነበር። ነገ ምን ይሆናል ብዬ ጠየኩት። ነገ ወደ 100 የሚጠጉ ስልኮችን መደወል አለብኝ። የቦርድ ስብሰባዎችን ማመቻቸት አለብኝ። ኩባንያውን በይፋ መረከብ አለብኝ። ወደ እኔ ተመለከተ። ግን መጀመሪያ የጧቱን የእርሻ ስራ ረዳሻለሁ። ቃል ገብቻለሁ። እናም ቃሌን እጠብቃለሁ። ጥሩ። ምክንያቱም ዶሮዎቹ ቢሊየነር መሆን ግድ አይሰጣቸውም። አሁንም መመገብ አለባቸው። ሳቀ። እውነተኛ ሳቅ ነበር። እኔም ፈገግ አልኩ። ምናልባት የእብድ ስምምነት በእርግጥ ሊሳካ ይችላል። የሚቀጥሉት ጥቂት ቀናት ወደ ልምድ ተቀየሩ። አሌክሳንደር በማለዳ ተነስቶ በጠዋት ስራዎች ያግዘኝ ነበር። እየተከታተለ ግን ጠንክሮ ይሞክራል። ከዚያም አብዛኛውን ቀን በላፕቶፑና በስልኩ የንግድ ስራዎችን በማከናወን ያሳልፋል። አመሻሽ ላይ ደግሞ አብረን እርሻው ላይ እንሰራለን እና እራት እንበላለን። ልክ በጋብቻ የተሳሰርን የቤት ጓደኛ ማቾች ነበርን። በአምስተኛው ቀን አርተር አሳሳቢ ዜና ይዞ ደወለ። ጁሊያን በኑዛዜው ላይ ላቀረበው ተቃውሞ የተፋጠነ ችሎት እንዲሰጠው ግፊት አድርጓል። ዳኛውም ተስማምተዋል እና የሚቀጥለው ሰኞ ፍርድ ቤት መቅረብ ነበረብን። ያለ ጥንቃቄ ሊይዛቸው እየሞከረ ነው፣ አርተር በስልኩ አስረዳን። እናንተ እውነተኛ ህይወት አብራችሁ መመስረት ከመጀመራችሁ በፊት በፍጥነት ከተንቀሳቀሰ ጋብቻው የውሸት መሆኑን ማረጋገጥ የሚችል ይመስለዋል። ይሞክር አለ አሌክሳንደር መንጋጋውን አጥብቆ። የምንደብቀው ነገር የለንም። ጁሊያን መርማሪዎችን ቀጥሯል። በታሪካችሁ ውስጥ ያለ ማንኛውንም አለመጣጣም ይፈልጋሉ። አርተር ዝም አለ። የምትናገሩትንና ራሳችሁን የምታቀርቡበትን መንገድ በጣም መጠንቀቅ አለባችሁ። ከጥሪው በኋላ አሌክሳንደር ተረብሾና ተቆጥቶ ነበር። እጆቹን በፀጉር ውስጥ እያሳለፈ ኩሽናው ውስጥ ወዲያ ወዲህ ይል ነበር። ጁሊያን በቀላሉ እንደማይተው ማወቅ ነበረብኝ። ኩባንያው ከኔ ይልቅ ለሱ እንደሚገባው በማሰብ ሙሉ ህይወቱን አሳልፏል። ለምንድን ነው እንደዛ የሚያስበው? ምክንያቱም እናቱ የአባቴ የመጀመሪያ ሚስት አባቴ ለልጇ እውቅና ሰጥቶት አያውቅም ብላ ታምናለች። ሲፋቱ ጁሊያን የ8 ዓመት ልጅ ነበር። አባቴ ሌሎች 2 ጊዜያት አግብቶ ከ3ኛ ሚስቱ እኔን ወለደ። የጁሊያን እናት ነገሩ ሁሉ ምን ያህል ኢፍትሃዊ እንደነበረ የሚገልጹ ታሪኮችን አይምሮ ውስጥ ሞልታበታለች። ያሳዝናል አልኩት። ግን አባትህ አንተ እንዲኖር የፈለግከውን ነገር ለመውሰድ መብት አይሰጠውም። መራመዱን አቁሞ ተመለከተኝ። ማያ፣ ይህ ችሎት አስቀያሚ ሊሆን ይችላል። ጁሊያን ለገንዘብ ብቻ አብረሽኝ እንዳለሽ ለማስመሰል ይሞክራል። ለዛ ዝግጁ ነሽ? አዎ ዝግጁ ነኝ። ምክንያቱም እውነት አይደለም። እውነት እንዳልሆነ አውቃለሁ። ግን ጠበቃዎች ማንኛውንም ነገር ሊያጣምሙ ይችላሉ። ሰኞ ጠዋት አብረን ወደ ከተማ ሄድን። አሌክሳንደር ጥቁር ሰማያዊ ሱፍ ለበሰ። እኔ ደግሞ ተዛማጅ ጃኬት ያለው ቀላል ቀይ ቀሚስ ለበስኩ። አርተር ፍርድ ቤት አገኘን እና ምን እንደሚጠብቅ ነገረን። የጁሊያን ጠበቃ እናንተ እርስ በርሳችሁ እንደማትተዋወቁ፣ ጋብቻው ለጥቅም ሲባል የተቻኮለ መሆኑን እና ማያ ደግሞ በማታለል ውስጥ የተሳተፈች ተካፋይ እንደሆነች ለማረጋገጥ ይሞክራል። እንዳያበሳጫችሁ በታማኝነት በአጭሩ መልሱ። ከምንም ነገር በላይ ደግሞ ተረጋጉ። ወደ ችሎቱ ገባን እና ጁሊያንን ለመጀመሪያ ጊዜ አየሁት። በ30ዎቹ መገባደጃ ላይ የሚገኝ ለስላሳ ቢጫ ጸጉርና ቀዝቃዛ አይኖች ያሉት ሰው ነበር። ጥቁር ሱፍ ከለበሰች ጎበዝ ከምትመስል ጠበቃው ጋር ተቀምጦ ነበር። አሌክሳንደርን ሲያየው አፉ በፌስ ተጣመመ። ዳኛ ላውንስ የሚባሉ አዛውንት ችሎቱን አስጀመሩ። ይህ በዊሊያም ሪድ ኑዛዜ ላይ የቀረበ ተቃውሞ ነው ብለው ጀመሩ። ጁሊያን ሪድ የአሌክሳንደር ሪድ ጋብቻ ህጋዊነት ላይ ተቃውሞ አቅርቧል። ይህም በኑዛዜ ውስጥ ያለውን የጋብቻ መስፈርት ለማለፍ የተደረገ የማታለል ስምምነት ነው በማለት ይከራከራል። ሚስተር ሪድ የመክፈቻ ንግግርህን አቅርብ። የጁሊያን ጠበቃ ቆመች። ክቡር ዳኛ፣ ማስረጃው እንደሚያሳየው አሌክሳንደር ሪድ እና ማያ ስተርሊንግ ከመጋባታቸው ጥቂት ቀናት ቀደም ብሎ ብቻ ነው የተገናኙት። ሚስስ ስተርሊንግ በዚህ ስምምነት ውስጥ በመሳተፏ ክፍያ ተከፍሏታል እና ይህ ሙሉ ጋብቻ ለደንበኛው መድረስ ያለበትን ውርስ ለመስረቅ ታዝቦ የተዘጋጀ ህጋዊ ልብ ወለድ ነው። አርተር ቀጥሎ ቆመ። ክቡር ዳኛ፣ አሌክሳንደር ሪድ እና ማያ ስተርሊንግ በህግ ተጋብተዋል። የጋራ መኖሪያ ቤትን መስርተዋል። እናም አብረው ህይወትን እየገነቡ ነው።
የጋብቻ ጊዜ በኑዛዜው የጊዜ ገደብ ተጽዕኖ ሊኖረው ይችላል። ነገር ግን ያ ጋብቻውን ሕጋዊነት አያሳጣውም። ፍቅር የጊዜ ሰሌዳን አይከተልም። ችሎቱ የጁሊያን ጠበቃ አሌክሳንደርን ወደ ምስክርነት በመጥራት ጀመረ። እንዴት እንደተገናኘን፣ ለምን ያህል ጊዜ እንደተዋወቅን፣ ስለ እርስ በርስ ምን እንደምናውቅ ሰቅጣጭ ጥያቄዎችን ጠየቀው። አሌክሳንደር ሁሉንም በታማኝነት መለሰ። ከሰርጋችን 5 ቀናት በፊት ነው ማያን ያገኘኋት። ተስፋ ቆርጬ ነበር። እናም ልትረዳኝ ተስማማች። አዎ የገንዘብ ስምምነት አለ፣ ነገር ግን ያ የጋብቻችንን እውነት አይቀንሰውም። አብረን እየኖርን ነው፣ አብረን ህይወትን እየገነባን ነው እና በየቀኑ እርስ በርሳችን እየተዋወቅን ነው። ስለዚህ ከ1 ሳምንት ላነሰ ጊዜ ያወካትን ሴት አገባ ማለት ነው? የጠበቃዋ ድምፅ በጥርጣሬ የተሞላ ነበር። አዎ፣ እናም በመስማማቷ በየቀኑ አመሰግናታለሁ። ቢሊየነር ለማግባት እንዴት እንዲህ በፍጥነት ተስማማች? የሚገርም ነው። ተቃውሞ አለኝ አለ አርተር። አከራካሪ ነው። ተቀብያለሁ አሉ ዳኛ ላውንስ። የጁሊያን ጠበቃ ሌሎች ጥቂት መንገዶችን ሞከረች፣ ግን የአሌክሳንደርን ታሪክ ልታናጋው አልቻለችም። ከዚያም እኔን ወደ ምስክርነት ጠራችኝ። ሚስስ ስተርሊንግ፣ ለዚህ ጋብቻ ምን ያህል ገንዘብ እየተቀበልሽ ነው? ከተፋታን ከ1 ዓመት በኋላ $2 ሚሊዮን። ያ ትልቅ ድምር ነው። ግን አሌክሳንደርን ለማግባት የተስማማሁት ለዛ አይደለም። ታዲያ ለምንድን ነው? ትንፋሽ ወሰድኩ። ምክንያቱም የ3000 ሰዎች ስራ አደጋ ላይ ስለነበር ነው። ምክንያቱም አሌክሳንደር ስለ ሁኔታው በታማኝነት ነግሮኛል። ምክንያቱም ትክክለኛ ነገር ሆኖ ስለታየኝ ነው። ትክክለኛው ነገር እያሾፈች ደገመችው። እንዴት ያለ ደግነት ነው ባክሽ! አሌክሳንደር ሪድ በራፍሽ ላይ ከታየበት ምሽት በፊት አግኝተሹ ታውቂያለሽ? አላውቅም። ስለሱ ምንም የምታውቂው ነገር አልነበረም? ብዙ አይደለም። እሱ ራሱ ነው የነገረኝ። እሱ የነገረኝን ብቻ ነው የማውቀው። ስለዚህ አንድ ሙሉ እንግዳ ሰው እንዲያገባሽ $2 ሚሊዮን አቀረበልሽ እና አንቺም አዎ አልሽ ማለት ነው? ይህ ደግነት ሳይሆን እድልን መጠቀም ይመስላል። ተቃውሞ! አርተር እንደገና ተናገረ። ጠበቋ ምስክርነት እየሰጠች ነው። አስተካክላለሁ። ሚስ ስተርሊንግ፣ ከእርሻሽ ጋር በተያዘ የገንዘብ ችግር ገጥሞሽ የነበረ መሆኑ እውነት አይደለም? አዎ። ስለዚህ ገንዘቡ በእርግጠኝነት አነቃቂ ምክንያት ነበር። ውሳኔውን ቀላል ለማድረግ ረድቷል። ግን ብቸኛው ምክንያት አልነበረም። ሌሎች ምክንያቶች ምን ነበሩ? በቀጥታ ጁሊያንን ከዚያም ዳኛውን ተመለከትኩ። ያደግኩት አንድን ሰው መርዳት ስትችል መርዳት አለብህ በሚል እምነት ነው። አሌክሳንደር እርዳታ ያስፈልገው ነበር። የ3000 ሰራተኞችን ስራ መጠበቅ ነበረበት። እኔ ደግሞ ለሁለቱም ለመርዳት በሚያስችል ሁኔታ ላይ ነበርኩ። ስለዚህ ያደረኩት። ቅን ሰዎች የሚያደርጉት እንደዚህ ነው። ችሎቱ ለጥቂት ጊዜ ጸጥ አለ። የጁሊያን ጠበቃ የተበሳጨች ትመስል ነበር። ተጨማሪ ጥያቄ የለኝም። አርተር ለድጋሜ ጥያቄ ቆመ። ሚስ ስተርሊንግ፣ በዚህ ጋብቻ ላይ ስላስቀመጥሽው ቅድመ ሁኔታ ለፍርድ ቤቱ ተናገሪ። አሌክሳንደር ወደ እርሻዬ መጥቶ እንዲኖርና ስራ እንዲረዳ ጠይቄዋለሁ። በሕግ ከሱ ጋር ከመታሰሪ በፊት ማንነቱን ማወቅ ፈልጌ ነበር እና ያንን አድርጓል? አዎ፣ ከሰርጋችን ቀን ጀምሮ በእርሻዬ ውስጥ እየኖረ ነው። በየቀኑ ጠዋትና ማታ ስራዎችን ይረዳል። በእጆቹ መስራት፣ ነገሮችን እንዴት እንደሚያደርግ፣ እንዴት እንደሚገነባ እየተማረ ነው። ያለ ምን አስፈላጊ ሆነልሽ? ምክንያቱም ማንም ሰው ችግር ላይ ገንዘብ መወርወር ይችላል። እኔ ማወቅ የፈለኩት አሌክሳንደር በእውነት ተገኝቶ ከባድ ስራውን የሚሰራ ሰው መሆኑን ነው እና እሱም አድርጎታል። አርተር ፈገግ አለ። አመሰግናለሁ ሚስ ስተርሊንግ፣ ሌላ ጥያቄ የለኝም። ጁሊያን ምስክር ለመስጠት ወጣ እና ጋብቻው በሙሉ በግልጽ ውሸት እንደሆነ ተናገረ። ምን ያህል በፍጥነት እንደተፈጸመ፣ አስተዳደጋችን ምን ያህል የተለያየ እንደሆነ፣ ጊዜውም ምን ያህል ምቹ እንደሆነ ጠቁሟል። ግን አርተር ዝግጁ ነበር። አሌክሳንደር ስለ እርሻው እኛ አብረን ስንሰራ ያነሳዋቸውን ፎቶዎች አቀረበ። አሌክሳንደርና የንግድ አጋሮቹ በእርሻው ላይ ስለሚኖረው አዲስ ህይወቱ ያደረጉትን የጽሑፍ መልእክቶችም አሳየ። በእውነት አብረን እየኖርንና እውነተኛ ነገር እየገነባን መሆናችንን አረጋገጠ። ዳኛ ላውሰን ሁሉንም ነገር በጥንቃቄ አዳመጡ። በመጨረሻም ተናገሩ። ይህ በእርግጥ ያልተለመደ ሁኔታ ነው። ጋብቻው ፈጣን ነበር እና የገንዘብ ስምምነትም አለበት።
ሆኖም ይህ ጋብቻ የማታለል መሆኑን የሚያሳይ ምንም ማስረጃ አላገኘሁም። ሚስተርና ሚስስ ሪድ በሕግ ተጋብተዋል። የጋራ መኖሪያ ቤትም መስርተዋል። እናም አብረው ህይወት ለመገንባት እውነተኛ ጥረት እያደረጉ ይመስላል። ጊዜው በኑዛዜው መስፈርቶች ተጽዕኖ ሊኖረው ይችላል። ነገር ግን ጋብቻውን ዋጋ ቢስ አያደርገውም። ለአሌክሳንደር ሪድ ወስኛለሁ። ውርሱ ጸንቷል። የጁሊያን ፊት ቀላ። ቆሞ ጮኸ። ይህ ግፍ ነው። አጎቴ ይህ እንዲሆን በጭራሽ አይፈልግም ነበር። ሚስተር ሪድ እባክህ ተቀመጥ አሉት ዳኛው በቁጣ። አጎት ፍላጎቱን በኑዛዜው ላይ ግልጽ አድርጓል። ችሎቱ ተጠናቋል። አብረን ከችሎቱ ወጣን። አሌክሳንደር ፊቱ በደስታ ያበራ ነበር። አርተርም ቢሆን ደስተኛ ይመስል ነበር። በጣም ጎበዝ ናችሁ ሁለታችሁም አለ አርተር። ታማኝ ወጥ ነበራችሁ። ጁሊያን መሞከሩን አያቆምም፣ ግን ቢሆንም ይህ ትልቅ ድል ነው። ወደ መኪናው ስንሄድ አሌክሳንደር በድንገት አቀፈኝ። አመሰግናለሁ። እዚህ ቆመሽ ስለተከላከልሽልኝ አመሰግናለሁ። እኔም መልሼ አቀፍኩት። ምን ያህል ተፈጥሯዊ እንደሆነ ገረመኝ። አሁን እኛ ቡድን ነን። ቡድኖች የሚያደርጉት እንደዛ ነው። ወደ ኋላ ዞር ብሎ አይኖች ውስጥ ባለ ለስላሳ ስሜት ተመለከተኝ። አዎ አንድ ቡድን ነን። ወደ ቤት በምንመለስበት ጊዜ ሁለታችንም ዝም ብለን ነበር። የሆነውን ሁሉ እያሰላሰልን ነበር። ችሎቱ ከባድ ነበር፣ ግን ቢሆንም አሸንፈናል። ውርሱ የተጠበቀ ነው። የአሌክሳንደር አባት ኩባንያ ደህንነቱ የተጠበቀ ነው። እዚያ ውስጥ የሚገርም ነገር ነበረሽ አለ አሌክሳንደር ወደ እርሻው መግቢያ ስንገባ። ስለ ሰዎችን መርዳት፣ ስለ ትክክለኛ ነገር ማድረግ ያወራሽበት መንገድ። የጁሊያን ጠበቃ ምን እንደምታደርግ ጠፍቷት ነበር። እውነቱን የተናገርኩት አውቃለሁ። ያ ነው ጠንካራ ያደረገው። መኪናውን አጠፋው፣ ግን አልወረደም። ማያ ይህ እንደ ንግድ ስምምነት እንደተጀመረ አውቃለሁ፣ ግን ላንቺ ክብር አለኝ። ለረጅም ጊዜ ካከበርኩት ከማንኛውም ሰው በላይ እኔም አከብርሃለሁ አሌክሳንደር። ነገሮች ሲከብዱ ልታቆም ትችል ነበር፣ ነገር ግን አላደረክም። በየቀኑ ጧት እዚህ መጥተህ ዶሮዎቹን እየመገብክና አጥር እየጠገንክ ነው። ያ ማንነትህን ያሳያል። እርስ በርሳችን ፈገግ ተባባልንና በመካከላችን የሆነ ነገር ሲቀየር ተሰማኝ። አሁንም በብዙ መንገዶች እንግዳ ሰዎች ነበርን፣ ግን አሁን ደግሞ አጋሮች ነበርን እና ምናልባት ጓደኛ ማቾች እየሆንን ነበር። ከችሎቱ በኋላ በአሌክሳንደርና በእኔ መካከል የሆነ ነገር በእርግጥም ተቀይሯል። ጋብቻችንን ፍርድ ቤት ተከራክረን በጁሊያን ጥቃቶች ፊት አብረን ቆመን ድል ተቀዳጅተናል። ይሄ ደግሞ ከዚህ በፊት ያልነበረ ትስስር ፈጠረ። አሌክሳንደር በታደሰ ጉልበት ወደ እርሻ ህይወት ገባ። አሁንም የንግድ ስልኮችና ስብሰባዎች ነበሩበት፣ ነገር ግን ለጧትና ሌሊት ስራዎች መኖሩን ያረጋግጥ ነበር። ሌላው ቀርቶ ራሱ ተነሳሽነት በመውሰድ መጠገን ያለባቸውን ነገሮች ማስተዋልና ራሱ ለመጠገን መሞከር ጀመረ። አንድ ቀን ጧት ጎተራ ውስጥ የተሰበረ መደርደሪያ ለመጠገን ሲሞክር አየሁት። እንዴት ነው ብዬ ጠየቅኩት። በጣም መጥፎ ነው ብሎ አመነ። አውራ ጣቴን 2 ጊዜ መተውት እና መደርደሪያው ጠማማ ነው። ቆይ ልርዳ። መደርደሪያውን እንዴት በትክክል ማስተካከልና ማሰር እንደሚቻል አሳየሁት። አብረን ሰራን እና በመጨረሻም መደርደሪያው ጠንካራና ቀጥ ያለ ሆነ። ሰዎች ለምን በዚህ እንደሚረኩ አሁን እየገባኝ ነው አለ አሌክሳንደር ስራችንን እያደነቀ። በራስህ እጅ የሆነ ነገር ትገነባለህ፣ እናም በእርግጥ ይሰራል። የእርሻ ህይወት ምርጡ ክፍል እሱ ነው። የጥረትን ቀጥተኛ ውጤት ታያለህ። በቁርስ ሰዓት አሌክሳንደር ከዳይሬክተሮች ቦርድ ጋር ስላደረገው ጥሪ ነገረኝ። ከቢሮ መራቄ ደስ አላላቸውም አለኝ። ሙሉ ጊዜን ወደ ከተማው እንድመለስ ይፈልጋሉ። እናንተ ምን አልካቸው? አይሆንም አልኳቸው። አብዛኞቹን ነገሮች በርቀት መያዝ እችላለሁ እና ለአስፈላጊ ስብሰባዎች እመጣለሁ፣ ግን እዚህ ለመኖር ቃል ገብቻለሁ። እናም ቃሌን እጠብቃለሁ። ያንን ማድረግ የለብህም። ዳኛው አስቀድሞ ላንተ ወስኗል። አውቃለሁ፣ ግን ቢሆንም እፈልጋለሁ። ኩሽናውን ዙሪያውን ተመለከተ። በህይወቴ ለመጀመሪያ ጊዜ ሁልጊዜ አልጨነቅም። ሌሊቱን ሙሉ ተኛለሁ፣ እውነተኛ ምግብም እበላለሁ። አዳዲስ ነገሮችን እየተማርኩ ነው። ታዲያ ለምን እተወዋለሁ? ደረቴ ውስጥ የሆነ ሙቀት ተሰማኝ። ይህን በመስማቴ ደስ ብሎኛል። በተጨማሪም አንድ ላማክርሽ ያሰብኩት ሐሳብ ነበረኝ። ምንድነው? እርሻሽ የበለጠ ትርፋማ ሊሆን ይችላል። ሁሉንም ነገር በእጅሽ ነው የምታደርጊው።
ይህም የሚደነቅ ቢሆንም ውጤታማ ግን አይደለም። አንዳንድ ዘመናዊ መሳሪያዎች እና የመስኖ ዘዴዎች ላይ ኢንቨስት ብናደርግስ? ስራሽን በእጥፍ ሳንጨምር ምርትሽን ግን በእጥፍ ማሳደግ እንችላለን። ፊቴን አጨፈገኩ። ውድ የሚሆን ይመስለኛል። ውድ ነው፣ ግን ወጪውን እኔ እሸፍናለሁ። ለቤታችን እንደ ኢንቨስትመንት ቁጠሪው። ለቤታችን ብዬ ደገምኩት። ሁለታችንም እንዲህ ብለን ስንጠራው የመጀመሪያችን ነበር። ከተስማማሽ ማለቴ ነው። ያንቺ እርሻ እንደሆነ አውቃለሁ፣ ግን አሁን እኔም እዚህ እየኖርኩ ነው። ችግር የለውም ብዬ አቋረጥኩት። ቃሉን እንደውም ወድጄዋለሁ። ቤታችን። ስለ ሐሳቡ አሰብኩበት። ዘመናዊ ካደረግነው በዘላቂነት ማድረጋችንን ማረጋገጥ አለብን። ወላጆቼ ሁልጊዜ መሬቱ ሳይጎዳ መስራት እንዳለብን ያምኑ ነበር። በእርግጥ ምርጥ ለአካባቢ ተስማሚ የሆኑ አማራጮችን እንፈልጋለን። ከሰዓት በኋላ በላፕቶፑ ላይ አብረን ምርምር በማድረግ አሳለፍን። አሌክሳንደር ዘላቂ የመስኖ ዘዴዎችን፣ ለኃይል የሚሆኑ የፀሐይ ፓነሎችን እና መሬቱን ሳይጎዱ ስራውን ቀላል የሚያደርጉ መሳሪያዎችን አገኘ። የሱ የንግድ አይምሮ ከኔ የእርሻ እውቀት ጋር ተደምሮ ጠንካራ ጥምረትን ፈጠረ። ለዚህ በእውነት ጎበዝ ነህ አልኩት፣ ዝርዝር የትግበራ እቅድ ሲያወጣ። አመሰግናለሁ። እኔ በተሻለ የማደርገው ነገር ነው። ችግሮችን መተንተን፣ መፍትሄዎችን መፈለግና ቀልጣፋ አሰራሮችን መፍጠር። ለምን እርሻ ላይ ግን? ይህንን በኩባንያ ላይ ልትተገብረው ትችል ነበር። በኩባንያው ላይ እየተገበርኩት ነው፣ ግን ይሄ የተለየ ስሜት አለው። ይሄ ግላዊ ነው። የእርሻ ስኬታማ እንዲሆን ግድ ይለኛል፣ ምክንያቱም ላንቺ ዋጋ ስላለው። ተመለከተኝ። አንቺ ደግሞ ለኔ ዋጋ አለሽ። ትንፋሽ ተቆራረጠ። አሌክሳንደር፣ እኔ ምንም እየጠየቅኩሽ አይደለም አለ በፍጥነት። እንዲሁ እንድታውቂው ፈልጌ ነው። ባለፉት ጥቂት ሳምንታት እዚህ ካንቺ ጋር መኖሬ ለዓመታት ካሳለፍኳቸው ሳምንታት ምርጦቹ ናቸው። ምናልባትም ከመቼውም ጊዜ በላይ ለኔም ጥሩ ነበሩ ብዬ አመንኩ። የሚያወሩት ሰው ማግኘት ደስ ይላል። ስራውን የሚጋራ ሰው ማግኘት በጣም ደስ ይላል። በዚያ ምሽት የአሌክሳንደር የንግድ አጋር ማርከስ ደወለ። እኔም እንድሰማው አሌክሳንደር ስፒከር ላይ አደረገው። አሌክሳንደር፣ ከተማ መምጣት አለብህ አለ ማርከስ። ስለ አንድ ትልቅ ግዢ እየተደራደርን ነው እና ሌላኛው ኩባንያ ካንተ ጋር ፊት ለፊት መገናኘት ይፈልጋል። መቼ? ሐሙስ። አስፈላጊ ነው አሌክሳንደር። ይህ በዓመታዊ ገቢያችን ላይ ሌላ 200 ሚሊዮን ዶላር ሊጨምር ይችላል። አሌክሳንደር በጥያቄ ስሜት ተመለከተኝ። ራሴን ነቀነቅኩ። እሺ፣ ሐሙስ እዚህ አገኛለሁ፣ ግን ባለቤቴን ይዤ እመጣለሁ። ዝምታ ሰፈነ። ባለቤትህ? አዎ፣ ማያ። እሷ በዚህ ሁሉ ውስጥ አጋሬ ናት። ከተማ የምመጣ ከሆነ እሷም ትመጣለች። በእርግጥ ባገኛት ደስ ይለኛል። ከጥሪው በኋላ አሌክሳንደር ፈገግ አለ። ለአንድ ቀን የኔን ዓለም ማየት ትፈልጊያለሽ? ደስ ይለኛል። ሐሙስ ጧት ወደ ከተማ ሄድን። ችሎቱ ላይ የለበስኩትን ቀይ ቀሚስ ለበስኩ። አሌክሳንደር ደግሞ ሰማያዊ ሱፉን ለበሰ። በውድ ልብሶች ውስጥ ተፈጥሯዊ ይመስል ነበር። ነገር ግን እርሻው ላይ ጂንስና ቲሸርት ለብሶ ከሚኖረው ምቾት ያነሰ እንደሆነ ማየት ይችል ነበር። የሪድ ኢንዱስትሪስ ዋና መስሪያ ቤት በንግድ ወረዳ ውስጥ የሚገኝ የሚያብረቀርቅ የመስታወት ህንጻ ነበር። ስንገባ አሌክሳንደር እጄን ያዘኝ እና ሰዎች ሲያዩን አስተዋልኩ። ሁሉም እያዩን ነው ብዬ በሹክሹክታ ነገርኩት። ጉጉት ስላላቸው ነው። እዚህ ለ10 ዓመት ሰርቻለሁ እና አንድም ሰው ወደ ቢሮ ይዤ መጥቼ አላውቅም። በተጨማሪም ማግባቴ ወሬው ተሰምቷል። ማርከስ ሳሎን ውስጥ አገኘን። በአምሳዎቹ የእድሜ ክልል ውስጥ የሚገኝ ግራጫ ጸጉርና ደግ አይኖች ያሉት ሰው ነበር። አሌክሳንደር፣ ስላየው ደስ ብሎኛል። ወደ እኔ ዞሮ በሞቅታ ፈገግ አለ። እና አንቺ ማያ መሆን አለብሽ። እኔ ማርከስ ቼን ነኝ፣ የአሌክሳንደር አጋር። ስላገኘሁሽ ደስ ብሎኛል። አሌክሳንደርን ገበሬ መሆኑን እያስተማርሽው እንደሆነ ነግሮኛል። እየሞከርኩ ነው። ግትር ተማሪ ነው። ማርከስ ሳቀ። ይሄ አሌክሳንደርን ይመስላል። ነይ ከስብሰባው በፊት ዙሪያውን ላሳይሽ። ቢሮውን ዙሪያውን አሳየን። ሰራተኞች አሌክሳንደርን ለጋብቻው እንኳን ደስ አለ ለማለትና እኔን ለመመልከት መቆማቸውን ቀጠሉ። በዚህ የመስታወትና የብረት ዓለም ውስጥ ቦታዬ እንዳልሆነ ተሰማኝ። ነገር ግን አሌክሳንደር ለምናገኛቸው ሰዎች ሁሉ እያስተዋወቀኝ ወደሱ አስጠግቶኝ ነበር። ካሁን በኋላ ሙሉ በሙሉ እንዳልጨነቅ ያደረገችኝ እሷ ናት አለ ለአንድ ስራ አስፈጻሚ። ያደረኩት ምርጡ ውሳኔ ነው። ስብሰባው ጠንካራ ነበር።
አሌክሳንደር ከሌላ ኩባንያ ከመጡ 3 ስራ አስፈጻሚዎች ጋር ተደራደረ። ከኔ ዕውቀት በላይ ስለሆኑ ውሎችና ቁጥሮች ተወያየ። ነገር ግን ሲሰራ ተመለከትኩት እና ለምን ስኬታማ እንደሆነም አየሁ። ብልህና በራስ የመተማመን ስሜት ያለው እናም ፍትሃዊ ነበር። ጥቅም ለመውሰድ አልሞከረም፣ ነገር ግን እንዲገፋም አልፈቀደም። ከ3 ሰዓታት በኋላ ስምምነት ላይ ደረሱ። ሁሉም እጅ ተጨባበጡ እና ማርከስ በጣም ተደስቶ ነበር። አሌክሳንደር፣ ይህ በጣም የሚገርም ነበር። በ5 ዓመት ውስጥ ትልቁን ግዢ ፈጽመሃል። አመሰግናለሁ፣ ግን ወደ እርሻው መመለስ አለብኝ። ዛሬ ምሽት የምንሰራው ስራ አለን። ወደ ቤት በምንመለስበት ጊዜ አሌክሳንደር ዝም ብሎ ነበር። ደህና ነህ ብዬ ጠየቅኩት። ደህና ነኝ፣ ዝም ብዬ ብቻ እያሰብኩኝ ነው። ስለምን? አሁን ህይወቴ ምን ያህል የተለየ እንደሆነ። ከ6 ወራት በፊት ቢሆን ኖሮ ከዚህ ስብሰባ በኋላ ከተማ ቆይ ነበር። ከስራ አስፈጻሚዎቹ ጋር እራት በላ ነበር። ምናልባትም መጠጥ ይኖራል። እስከ እኩለ ሌሊት ሰራ ነበር። ከዚያም እዛው ቢሮ ውስጥ ተኛ ነበር። ግን ዛሬ የፈለግኩት ወደ ቤት መምጣት ብቻ ነበር። ወደ እርሻው፣ ወደ አንቺ ቤት ብሎ አረመ በቀስታ። እኔ ምን እንደምል አላውቅም። በመኪና ውስጥ ያለው አየር እኔ ለመጥራት ዝግጁ ባልሆንኩት የሆነ ነገር ተሞልቶ ነበር። ቤት ስንደርስ ወደ ስራ ልብስ ቀየርን እና የምሽት ስራዎችን አብረን ሰራን። አሌክሳንደር እንቁላል በመሰብሰብ ረገድ ጎበዝ ሆኗል። ወደ መፈልፈያ ሳጥኖች ውስጥ እጁን ሲሰድ ከእንግዲህ አያመነታም። እናም ዶሮቹም አሁን የወደዱት ይመስላል። ሄንሪታ የኔ ምርጥ የምወዳት ናት መሰለኝ አለ አንዲት ትልቅ ቡናማ ዶሮን ይዞ። ሁልጊዜም ትልቁን እንቁላል ትሰጠኛለች። ሳኩኝ። ለዶሮቹ ስም አወጣላቸው? በእርግጥ ሄንሪታ፣ ማርታ፣ ቢያትሪስ፣ ዶሮቲ፣ ፌይና ቢግ በርታ አሉ። ቢግ በርታ አውራ ዶሮ፣ እሱ ያስፈራል። ባለፉት ወራት ስቄ ከማውቀው በላይ ሳኩኝ። አሌክሳንደር ፈገግ አለ እና በዚያ ቅስፈት በአቧራ ተሸፍኖና ዶሮ ይዞ በእውነት ደስተኛ ይመስል ነበር። በዚያ ምሽት ከራት በኋላ እንደገና በረንዳው መርገጫ ወንበር ላይ ተቀመጥን። ጀንበር ስትጠልቅ በዝምታ መመልከት ልማዳችን ሆኗል። ዛሬ ወደ ከተማ አብረሽኝ ስለመጣሽ አመሰግናለሁ አለ አሌክሳንደር። እዚያ እንድገኝ ስለፈለግክ አመሰግናለሁ። ሁልጊዜም ከኔ ጋር እንድትገኝ ይፈልጋለሁ። ማያ፣ በሄድኩበት ሁሉ ተመለከትኩት። ፊቱ ለስላሳ ነበር። እናም ለዚህ ሰው ስሜት እያዳበርኩ መሆኑን በድንገት ተረዳሁ። እውነተኛ ስሜት፣ ጓደኝነት ወይም አጋርነት ብቻ ሳይሆን ሐሳቡ አስፈራኝ። አሌክሳንደር፣ ግን ምን እያደረግን ነው ብዬ ጠየቅኩት። ምን ማለትሽ ነው? ይህ እኮ የንግድ ስምምነት መሆን ነበረበት፣ ግን ከዚያ በላይ እንደሆነ እየተሰማኝ ነው። ለረጅም ጊዜ ዝም አለ። ያ መጥፎ ይሆን ነበር? ከዚያ በላይ ቢሆን ማለቴ ነው። አላውቅም። ይህን ማመን እንደምችል አላውቅም። ለተግባራዊ ምክንያቶች ነው የተጋባ ነው። እነዚህ ስሜቶች አብረን ስለኖርንና ስለተለማመድን ብቻ ቢሆኑስ? ግን ደግሞ ካልሆኑስ? ወደ እኔ ዞረ። ይህ እውነተኛ ቢሆንስ? ማያ፣ እንደ ተግባራዊ ስምምነት የጀመርነው ወደ እውነተኛ ነገር እየተለወጠ ቢሆንስ? ያኔ ወደ ውስብስብ ሁኔታ ውስጥ እየገባን ነው ማለት ነው። ህይወት ራሷ ውስብስብ ናት። ያ ማለት ግን መመርመር አይገባም ማለት አይደለም። መልስ መስጠት ፈለግኩ፣ ግን ምን እንደምል አላውቅም። የተወሰነ አካሌ ወደዚህ ስሜት መሳብ የት ሊያደርሰን እንደሚችል ማየት ፈለገ። ግን ሌላኛው ክፍሌ ደግሞ መጎዳትን፣ ይህ ሁሉ ጊዜያዊ መሆኑን ፈራ። ጊዜ እፈልጋለሁ አልኩት በመጨረሻም። ምን እየተሰማኝ እንደሆነ ለማወቅ የፈለግሽውን ያህል ጊዜ ውሰጂ። እኔ የትም አልሄድም ማያ። ከዋክብት ሲወጡ በዝምታ ተቀመጥን። ሁለታችንም በመካከላችን ምን ሊያድግ እንደሚችል እያሰብን ነበር። በእርሻ ውስጥ ያለው ህይወት ማደጉን ቀጠለ። አሌክሳንደር አዲሱን የመስኖ ዘዴ አስገጠመ። በጎተራው ጣሪያ ላይ የፀሐይ ፓነሎች ተገጠሙ። የተደረጉት ማሻሻያዎች ትልቅ ለውጥ አመጡ። ሰብሎቹ በጥሩ ሁኔታ እየለሙ ነበር። የዕለት ተዕለት ስራውም ይበልጥ ቀላል ሆነ። አሌክሳንደር ጊዜውን በእርሻና በርቀት በሚመራው የንግድ ስራ መካከል ከፋፍሎ ይጠቀም ነበር። በአባቴ መስሪያ ቤት በነበረው ክፍል ውስጥ ትንሽ ቢሮ አዘጋጅቷል። በርካታ ሞኒተሮችና የቪዲዮ ኮንፈረንስ መሳሪያዎችንም አሟልቷል። አብዛኛውን ጧት በስልክ ጥሪ ላይ ሆኖ ድምፁ በራስ መተማመንና በትዕዛዝ የተሞላ ሆኖ የ$3 ቢሊዮን ኩባንያ ከእርሻ ቤት ሆኖ ሲመራ ሰማው ነበር።
ነገር ግን ሁልጊዜ ምሳ ከኔ ጋር ለመብላት ስራውን ያቆማል። እንዲሁም የጧትና የማታ የእርሻ ስራዎች ፈጽሞ አያመልጡትም። ነገር ግን ከተጋባን 6 ሳምንታት ገደማ በኋላ አንድ ቅዳሜ ከሰዓት በኋላ አንጸባራቂ ብርማ መኪና ወደ ግቢያችን ገባ። እኔና አሌክሳንደር አትክልት ቦታው ውስጥ ቲማቲም እየሰበሰብን ነበር። መኪናው ሲመጣ የሰማነው። ሰው እየጠበክ ነው እንዴ ብዬ ጠየኩት። አይ አለኝ አሌክሳንደር ፊቱን እያጨፈገገ። ግን የማርከስ መኪና ነው። በእርግጥም ማርከስ ከሹፌሩ ወንበር ወረደ። አንዲት በ30ዎቹ ዕድሜ ውስጥ የምትገኝ ሴት ደግሞ ከጎን ወረደች። አጭር ጥቁር ጸጉር ያላትና የሚያምር አረንጓዴ የሱፍ ልብስ የለበሰች ነበረች። አሌክሳንደር ማርከስ ተጣራ። ያለ ቅድመ ሁኔታ በድንገት ስለመጣን ይቅርታ። ችግር የለውም፣ ምን ተፈጠረ? አሌክሳንደር የእርሻ ጓንቱን አወለቀ። ስለ አንዳንድ አስቸኳይ የንግድ ጉዳዮች ማውራት አለብን። ደግሞም ፓትሪሺያ ማያን ማግኘት ትፈልጋለች። ወደ ሴቲቱ ጠቆመ። ፓትሪሺያ ኪም የሥራ ማስኬጃ ኃላፊያችን ናት። ፓትሪሺያ ይህች ማያ ስተርሊንግ ሪድ ናት። ማርከስ የተጠቀመበትን ባለ 2 ስም አስተዋልኩኝ። እኔ በሕግ የአሌክሳንደርን ስም አልወሰድኩም ነበር፣ ግን ሰዎች እንደወሰድኩ አድርገው ያስባሉ። ስላገኘሁሽ ደስ ብሎኛል ማያ፣ ፓትሪሺያ በሞቅታ ተናገረች። አሌክሳንደር በስብሰቦች ላይ ሁልጊዜ ስላንቺ ነው የሚያወራው። ኦ ስለኔ ያወራል? ማያ ይህ ውጤታማ አይደለም ትላለች፣ ወይም ማያ ዘላቂነትን እንዳስብ አስተምራኛለች። እንደዛ ይላል። ትልቅ ተጽዕኖ ፈጥረሻል። አሌክሳንደር አፈረ። ወደ ውስጥ እንግባ፣ ውጪው በጣም ይሞቃል። ማርከስና ፓትሪሺያ ሁኔታውን ሲያስረዱ እኔ ሳሎን ውስጥ የሎሚ ጭማቂ አቀረብኩ። አሌክሳንደር የተደራረበበት ግዢ አንዳንድ ችግሮች አጋጥመውት ነበር። ሌላኛው ኩባንያ ከሱ ጋር ፊት ለፊት ለመገናኘት ፈልጓል እና በርቀት ሊፈቱ የማይችሉ ዝርዝር ጉዳዮች ነበሩ። ለ2 ሳምንታት ወደ ከተማ ተመልሰ እንድትመጣ እየጠየቁ ነው፣ ማርከስ ተናገረ። ለሙሉ ጊዜ። ይህ ከባድ እንደሆነ አውቃለሁ፣ ግን ይህ ስምምነት $200 ሚሊዮን ዋጋ አለው። እንዲበላሽ መፍቀድ አንችልም። አሌክሳንደር በሐሳብ ተከፈለ። እኔን ተመለከተኝና መልሶ ወደ ማርከስ ዞረ። ይህንን ከማያ ጋር መወያየት አለብኝ። ማርከስ ቆመ። ለእናንተ የግል ጊዜ እንስጣችሁ። ፓትሪሺያ እርሻውን ማየት ትፈልጊያለሽ? በጣም ደስ ይለኛል። አሌክሳንደርና ማርከስ ሲያወሩ እኔ ፓትሪሺያን ወደ ውጭ ይዣት ወጣሁ። በእውነት በእርሻው ላይ ፍላጎት ነበራት። ስለ ሰብሎችና ስለ ዶሮዎች ጥያቄ ትጠይቅ ነበር። ይህ አስደናቂ ነው አለች ዙሪያውን እያየች። አሌክሳንደር አሁን በጣም የተለየ ሰው ይመስላል። ይበልጥ ደስተኛ ሆኗል። እንደዛ ይመስልሻል? ከዚህ በፊት በጣም የተወጠረና በስራ ብቻ የተጠመደ ነበር። አሁንም ጠንካራ መሆኑን ግን እንዳትሳሳቺ። ሚዛኑን የጠበቀ ነው። በስብሰባዎች ላይ ግን ይበልጥ ፈገግ ይላል። ቀልዶችንም ይቀልዳል። ትኩር ብላ አየችኝ። ይህ የሆነው ደግሞ በአንቺ ምክንያት ነው ማያ። ከኔ ይልቅ እርሻው የበለጠ ድርሻ ያለው ይመስለኛል። እርሻው የነገሩ አንድ አካል ነው፣ ግን ዋናው ምክንያት አንቺ ነሽ። ፓትሪሺያ ከአንዱ ተክል ቲማቲም ቀጥፋ መረመረችው። አሌክሳንደርን ለ5 ዓመታት አውቀዋለሁ። ላንቺ እንደሚያስብልሽ ለማንም ሲያስብ አይቼው አላውቅም። ገና በደንብ እኮ አንተዋወቅም። ጊዜ ሁልጊዜ አስፈላጊ አይደለም። አንዳንድ ጊዜ ዝም ብለሽ እንዲሁ ታውቂዋለሽ። ፈገግ አለች። እኔ ባሌን ከ3 ሳምንታት በኋላ እንደምወደው አውቄ ነበር። ሁሉም ሰዎች እብዶች ናችሁ ይሉን ነበር። አሁን ግን ትዳር ከመሰረትን 8 ዓመት ሆኖናል። ወደ ውስጥ ስንመለስ አሌክሳንደርና ማርከስ ውይይታቸውን ጨርሰው ነበር። ማርከስ እፎይታ ያገኘ ይመስላል። አመሰግናለሁ ማያ፣ ማርከስ አለ። አሌክሳንደር ለ2 ሳምንታት ወደ ከተማ በመሄዱ እንደተስማማሽ ነግሮኛል። እንዳልኩት ሳይሆን እያልኩ አሌክሳንደርን አየሁት። አብረን እንደምንወስን የነገርኩት። ልክ ነሽ፣ ይቅርታ። ማርከስ ሁለታችንንም ተመለከተ። ዝርዝሩን ለእናንተ ተወዋለሁ። እነሱ ከሄዱ በኋላ አሌክሳንደርና እኔ ኩሽና ጠረጴዛ ላይ ተቀመጥን። ሁሉንም የእርሻ ስራ ላንቺ ጥዬ መሄድ አልፈልግም። ይህ ፍትሃዊ አይደለም። አንተ ከመምጣት በፊትም ሰራው ነበር። ለ2 ሳምንታት እዚያ ሄደ መስራት ትችላለህ። እንደማትሞቹ ያውቃለሁ፣ ግን አሁን አጋሮች ነን። ብቻሽን እንድትሆኚ አልፈልግም። አሰብኩበት። እኔም አብሬህ ብመጣስ? ወደ ከተማ? አዎ፣ አፓርታማ ወይም የሆቴል ክፍል መያዝ እንችላለን። ያንተንም ዓለም በደንብ ማየት እችላለሁ። ደግሞም አብረን መሆን እንችላለን።
ፊቱ በደስታ በራ። ይሄንን ታደርጊያለሽ? አንድ ቡድን ነን ብለህ የለም? ደግሞም በከተማ ውስጥ ብዙ ጊዜ አሳልፌ አላውቅም። አስደሳች ሊሆን ይችላል፣ እንደዚህ እንደርሻው ደስ የሚል አይደለም። ለ2 ሳምንታት ችግር የለውም። አሌክሳንደር እጁን ዘርግቶ እጄን ያዘ። አመሰግናለሁ። ይሄ ለኔ ትልቅ ትርጉም አለው። እኛ በማንኖርበት ጊዜ አንድ ታይለር የተባለ በአካባቢው የሚኖር ታዳጊ በቀን 2 ጊዜ እርሻውን እንዲቆጣጠር አደረግን። ገንዘቡን በማግኘቱ በጣም ተደስቶ ነበር። ሁሉንም ነገር በጥሩ ሁኔታ እንደሚጠብቅ ቃል ገባ። የሚቀጥለው ሰኞ በ2 ሻንጣዎች ወደ ከተማ ተጓዝን። አሌክሳንደር ኩባንያው ለእንግዳ ስራ አስፈጻሚዎች በሚያዘጋጀው አፓርታማ ውስጥ እንድንቆይ አደረገ። አፓርታማው በቅንጦት ህንጻ 20ኛ ፎቅ ላይ ነበር። ሁሉም ዘመናዊ የቤት ዕቃዎች፣ የብረት ቁሳቁሶችና የከተማዋን ገጽታ የሚያሳዩ ከመሬት እስከ ጣሪያ ያሉ መስኮቶች ነበሩት። ወደ እርሻው ከመሄዴ በፊት የምኖረው እዚህ ነበር፣ አሌክሳንደር ዙሪያውን እያየ ተናገረ። አሁን ግን እንደ ቤት አይሰማኝም፣ ግን በጣም ያምራል። ማማርና ቤት መሆን አንድ አይደሉም። ሻንጣዎቻችንን አስቀመጠ። 2 መኝታ ቤቶች አሉ። ዋናውን አንቺ ውሰጂ። ቦታውን እኩል መጠቀም እንችላለን አሌክሳንደር። እኔ እንግዳ ማረፊያውን ወስዳለሁ። ያ የመጀመሪያው ሳምንት የመለማመጃ ጊዜ ነበር። አሌክሳንደር በማለዳ ወደ ቢሮ ይሄድና ማታ ዘግይቶ ይመለሳል። እኔ በቀን ከተማዋን እጎበኛለሁ። ሙዚየሞችን፣ መናፈሻዎችን አያለሁ። ምሽት ላይ አብረን እራት እንበላለን እና ስለዋልንበት ቀን እናወራለን። በሁለተኛው ሳምንት አብሬው ወደ ቢሮ መሄድ ጀመርኩ። እሱ ስብሰባ ላይ እያለ እኔ ላፕቶፔን ይዤ የእርሻውን ድረገጽ ሰራ ነበር። ሰራተኞቹ እኔን ማየታቸውን ለመዱት። አንዳንዶቹም በቡና ረፍት ወቅት ያወሩኝ ጀመር። ባለቤትሽ እዚህ አካባቢ እንዳፈ ታሪክ ነው አለኝ አንድ ወጣት ተንታኝ። ይህን ኩባንያ ከጁሊያን አድኖታል። አሁን ደግሞ ከመቼውም ጊዜ በላይ የተሻለ እያደረገው ነው። ጠንክሮ ይሰራል። ሰሞኑን ደግሞ ተቀይሯል። ይበልጥ ታጋሽ ሆኗል። የሰዎችን ሐሳብ ለመስማት ይበልጥ ፈቃደኛ ነው። ጋብቻው ቀየረው ይላሉ። ፓትሪሻ አንድ ቀን ለምሳ ጋበዘችኝ። ከቢሮ አቅራቢያ ወደሚገኝ ትንሽ ምግብ ቤት ሄድን። ስለ ህይወት፣ ስራና ግንኙነት አወራን። ከአሌክሳንደር ጋር ትዳር መመስረት እንዴት ነው ብላ ጠየቀችኝ። ጀብዱ ነው። እንደ እንግዳ ጀምረን አሁንም እርስ በርሳችን እየተማማርን ነው። ትወጇለሽ? ጥያቄው ድንገት ነበር። አላውቅም፣ አስብለታለሁ። ከሱ ጋር መሆንም ደስ ይለኛል። ግን ፍቅር ያ ነው? ያው ውስብስብ ነገር ነው። ለምን ውስብስብ ሆነ? ምክንያቱም የተጋባነው ለጥቅም ብለን ነው። የሚሰማኝ ስሜት እውነተኛ ባይሆንስ? የምስጋና ወይም ደግሞ በአንድ ቤት ውስጥ በመኖር የሚመጣ የልምድ ስሜት ቢሆንስ? ፓትሪሻ ራሷን ነቀነቀች። ፍቅር እኮ እንዴት እንደተጀመረ ግድ አይሰጠውም። ግድ የሚሰጠው የት እንደሚደርስ ነው። እኔ እንዳየሁት እናንተ ልዩ ነገር አላችሁ። ብቻ አታወሳስቢው ማያ። በዚያ ምሽት እኔና አሌክሳንደር አፓርታማ ውስጥ እራት በላን። ከሚወደው የጣሊያን ምግብ ቤት አዞ ነበር። 1 ሳምንት ብቻ ቀረን፣ ከዚያም ወደ ቤት እንሄዳለን አለ። እርሻውን ናፍቄዋለሁ፣ እኔም ናፍቄዋለሁ። ግን ይህ ቆይታ ጥሩ ነበር። አሁን ስራህን በደንብ ተረድቻለሁ። ስለ ስራዬ ምን ታስቢያለሽ ማያ? በስራ በጣም ጎበዝ እንደሆንክ አስባለሁ። ግን ደግሞ ስራ ሙሉ በሙሉ እንዲቆጣጠር አለመፍቀድ ትክክል እንደሆነም አስባለሁ። ሚዛናዊ መሆን አስፈላጊ ነው። ፈገግ አለ። ያን ያስተማርሽኝ ግን አንቺ ነሽ። ከራት በኋላ በረንዳ ላይ ተቀምጠን የከተማዋን መብራቶች አየን። በራሱ መንገድ የሚያምር ቢሆንም በእርሻው ላይ ካሉት ከዋክብት ጋር ግን ፈጽሞ አይወዳደርም። ማያ፣ አንድ ነገር ልጠይቅሽ? እሺ። በዚያ ምሽት እሺ በማለትሽ ተጸጽተሽ ታውቂያለሽ? በጥንቃቄ አሰብኩበት። አይ አልተጸጸትኩም። አንተስ? ለአንዲት ሰኮንድም እንኳን። በህይወቴ ያደረኩት ምርጡ ውሳኔ ነው። ወደ እኔ ዞሮ ተመለከተኝ። ቋሚ ውሳኔ ከማድረጋችን በፊት 1 ዓመት እንቆያለን ብለን እንደተስማማን አውቃለሁ። ግን አሁን ባለው ሁኔታ ደስተኛ እንደሆንኩ እንድታውቂ ይፈልጋለሁ። በጣም ደስተኛ ነኝ። እኔም ደስተኛ ነኝ ብዬ አመንኩ። ወደ እርሻው ስንመለስ ስለ ወደፊት ህይወታችን እንድናወራ ፈልጋለሁ። በእውነት እንድንወያይበት፣ እያንዳንዳችን ምን እንደምንፈልግ። ልቤ በፍጥነት መታ። እሺ። በምቹ ዝምታ ውስጥ ሆነን ወደፊት ስለሚጠብቀን ነገር አሰብን። እነዚህ 2 ሳምንታት አሌክሳንደር በእኔ ዓለም
እኔ ደግሞ በሱ ዓለም ውስጥ መግባት እንደምንችል አሳይተውኛል። የትም ብንሆን አብረን በጥሩ ሁኔታ እንሰራለን። ነገር ግን እውነተኛው ጥያቄ በመካከላችን ያለው ነገር አጋርነት ብቻ ነው ወይስ ከዚህ የጠለቀ ነገር ነው የሚለው ነው። የጠለቀ ነገር እንደሆነ በእርግጥ መጠርጠር ጀምሬያለሁ። በከተማ ውስጥ በነበረን የመጨረሻ ቀን አሌክሳንደር ከግዢ ቡድኑ ጋር የመጨረሻ ስብሰባ ነበረው። ሁሉም ነገር በጥሩ ሁኔታ እየሄደ ነበር እና ስምምነቱ ሊጠናቀቅ ነበር። ማርከስ በጣም ተደስቷል። ፓትሪሺያም አስጨናቂው ድርድር በማለቁ እፎይታን ያገኘች ትመስላለች። እኔ አፓርታማ ውስጥ ሻንጣዎቻችንን እያሸኩ እያለ አሌክሳንደር ደወለ። ማያ ከአፓርታማው እንዳትወጪ አለ ድምፁ ተረብሾ። ምንድነው? ምን ተፈጠረ? ጁሊያን ህንጻ ውስጥ አለ። ማርከስ አሁን ነው ሊፍት ውስጥ ሲገባ ያየው። እኔ እየመጣው ነው። አሌክሳንደር ደህና ነኝ፣ ምንም ሊያደርግ አይችልም። እባክሽ ዝም ብለሽ ውስጡኝና በሩን ቆልፊው። ልቤ በፍጥነት መታ። ከ10 ደቂቃ በኋላ በሩ ተንኳኳ። በበሩ ቀዳዳ በኩል ስመለከት አሌክሳንደርን ከማርከስ ጋር አየሁት። በሩን ከፈትኩላቸውና በፍጥነት ገቡ። ጁሊያን እዚህ መጥቶ ነበር? አሌክሳንደር ጠየቀ። አይ ምን እየተካሄደ ነው? እየተከታተለን ነበር። ማርከስ ስልኩን አውጥቶ ፎቶዎቹን አሳየኝ። ረዳቴ ትናንትና ከቢሮ ውጪ አይታው ነበር። ዛሬ ጠዋት ደግሞ በአፓርታማው ህንጻ አቅራቢያ አይተዋለች። የሆነ ነገር እያቀደ ነው። ምን ሊያደርግ ይችላል? ዳኛው እኮ ላንተ ወስኗል። ጁሊያን ተስፋ አይቆርጥም። አሌክሳንደር ሳሎን ውስጥ ወዲያ ወዲህ ይል ነበር። እናቱ በሀብት ውስጥ ነው ያደገችው። እሱም ሁሉ ነገር እንደሚገባው ነው ያስተማረችው። ኩባንያው፣ ገንዘቡ፣ ሁሉም የአባቴ ኑዛዜ ኢፍትሃዊ እንደሆነ በእውነት ያምናል። በሩ ላይ ሌላ መንኳኳት ተሰማ። ሁላችንም ደነገጥን። አትክፈቹ ማርከስ ተናገረ። ግን አሌክሳንደር በበሩ ቀዳዳ ተመለከተ። ጁሊያን ነው። እንግዲያውስ በፍጹም አትክፈተው፣ ከሱ መደበቅ ሰልችቶኛል። አሌክሳንደር በሩን ከፈተ። ጁሊያን በእጁ ማህደሩ ይዞ ቆሟል። በኩራት ተሞልቶ ነበር። ሰላም ወንድሜ። ማያ፣ ማርከስ፣ ምን ትፈልጋለህ ጁሊያን? አሌክሳንደር ጠየቀ። አንዳንድ አስደሳች መረጃዎችን ላካፍላችሁ ነው። ማህደሩን ወደ ላይ አነሳና ልግባ? አይ ይሁን እሺ፣ ጎረቤቶችሽ እንዲሰሙት እዚሁ እናገረዋለሁ። ጁሊያን ማህደሩን ከፈተ። የግል መርማሪ ቀጥሬ ነበር። በጣም ዝርዝር መረጃዎችን አግኝቷል። ወንድሜ ሚስትህ አንተን ለማግባት $2 ሚሊዮን እንደተቀበለች አውቃል? እኛ ይህንን ደብቀን አናውቅም። ዳኛው ስለ ገንዘቡ ስምምነት ያውቅ ነበር። አዎ፣ ግን ዳኛው ይህንን አያውቅም ነበር። ጁሊያን ወረቀቶችን አወጣ። ማያ ገንዘቡን እንደተቀበለች ማስረጃ አለኝ። ይህ ማለት ደግሞ ግብይት እንጂ ጋብቻ አይደለም። ይህ ደግሞ ጉዳዩን ማጭበርበር ያደርገዋል። ምንም አይነት ማስረጃ የለህም፣ ምክንያቱም እውነት አይደለም አልኩኝ ወደፊት እየወጣሁ። ምንም አይነት ገንዘብ አልተቀበልኩም። ስምምነቱ የሚለው ከ1 ዓመት በኋላ ከተፋታን ክፍያ እንደሚፈጽምልኝ ብቻ ነው። እስካሁን ደግሞ አልተፋታንም። የጁሊያን ፈገግታ ጠፋ። መርማሪ እንዳለው መርማሪ እየዋሸ ነው ወይም ተሳስቷል። ማርከስ እጆቹን አጣመረ። ስምምነቱን እኔው ራሴ ነኝ የጻፍኩት። ለማያ የተከፈለ ምንም አይነት ክፍያ የለም። ምንም ያቀረብከው ሐሳብ በሙሉ ስህተት ነው። ግን እኮ ስምምነቱ አለ። ስምምነቱ ህጋዊ ነው። እናም ለፍርድ ቤት ቀርቧል። ባዶ ነገር ላይ ነው የምትጨቃጨቀው ጁሊያን። የአሌክሳንደር ድምፅ ጠንካራ ነበር። መሸነፍህን አምነህ ተቀበል። አባቴ ኩባንያውን እኔ እንዲይዘው ፈልጎ ነበር። የሆነውም ያው ነው። አባትህ ሞኝ ነበር። ተጠንቀቅ። ምንም እንኳን እኔ ብሆንም በእውነት የማስብለት፣ እሱ ግን ካንተ በላይ እኔን መረጠኝ። አንተ ሁልጊዜም ከስራ ይልቅ በትምህርት ቤት ትጠመድ ነበር። እኔ ነኝ የጠየቅኩት፣ ያነጋገርኩት፣ ከሱ ጋር ግንኙነት ለመፍጠር የሞከርኩት። ለመጀመሪያ ጊዜ በጁሊያን ድምፅ ውስጥ እውነተኛ ስቃይ ሰማሁ። ከቁጣውና ከሴራው በታች እሱ ተጎድቶ ነበር። ጁሊያን አልኩት በቀስታ፣ ተገፋው ብለህ ስለሚሰማ አዝናለሁ። በእርግጥ ያ ይጎዳል፣ ግን ኩባንያውን ከአሌክሳንደር መቀማት ያንን ስቃይ አይፈውሰውም። እንደ ተረዳሽ አታስመሲ። ጁሊያን ተቆጣ። እኔም ወላጆቼን አጥቻለሁ። ከነርሱ ጋር በቂ ጊዜ እንዳላገኘ ሲሰማህ ነገሮች የተለዩ ቢሆኑ ኖሮ ብለህ ስትመኝ ምን እንደሚሰማ አውቃለሁ። ግን የገነቡትን ማፍረስ ትዝታቸውን አያከብርም።
ጁሊያን ትኩር ብሎ አየኝ። ፊቱ ላይ ግራ መጋባት ይታይበት ነበር። ላፍታ የምነግረው ነገር እየገባው መሰለኝ። ከዚያ ፊቱ እንደገና ጠነከረ። ይህ ገና አላበቃም። ይህ ጋብቻ የውሸት መሆኑን የማረጋግጥበት አንድ መንገድ አገኛለሁ። አይ ጁሊያን፣ እዚህ ጋር አብቅቷል። አሌክሳንደር ወደፊት ቀረበ። በዚህ ጉዳይ ላይ ደግ መሆን ሰልችቶኛል። ሚስቴን ማዋከብህን ወይም ኩባንያውን ማወክህን ከቀጠልክ የክልከላ ትዕዛዝ አወጣለሁ። እናም በማዋከብ ከስሃለሁ። በእውነት የምትፈልገው ይሄንን ነው? ተጨማሪ የህግ ክርክሮች እና ለጠበቃዎች የሚባክን ተጨማሪ ገንዘብ? ጁሊያን አፉን ከፈተና መልሶ ዘጋው። በእጁ ያለውን ማህደር አየ። ከዚያም እኛን ተመለከተ። እናቴ በጣም ታዝናለች አለ በመጨረሻ። እንግዲያውስ እሷው ትወጣው። የአሌክሳንደር ድምፅ ትንሽ ረገብ አለ። ጁሊያን፣ ከፈለክ ኩባንያ ውስጥ ሚና ሊኖርህ ይችላል። አንተ የንግድ ዲግሪ አለ፣ በዛ ላይ በጣም ጎበዝ ነህ። ግን እኔን ለማስተናከል መሞከርህን ማቆም አለብህ። ለአንተ ልሰራ በቁም ነገር ነው የምታወራው? ሙሉ በሙሉ ቁም ነገር ነው። አባትህ የአባቴ ወንድም ነበር። እኛ እኮ ቤተሰቦች ነን። ጠላቶች እንድንሆን አልፈልግም። ጁሊያን ደነገጠ። ከማደርገው ነገር ሁሉ በኋላ በእርግጥ እኔን ትቀጥረኛለህ? አዎ፣ ግን ሁሉንም የህግ ተግዳሮቶች የምታቆምና በሴራ ሳይሆን በእውነት ለመስራት ቃል የምትገባ ከሆነ ብቻ ነው። ይህንን ንግግር በመገረም ተመለከትኩት። አሌክሳንደር ይህንን ሐሳብ ለኔ ያላነሳልኝም ነበር፣ ግን ጥበቡ ታየኝ። ጠላትን አቅርበህ ምናልባትም ወደ ወዳጅ መለወጥ። ጁሊያን ለረጅም ጊዜ ቆሞ ከራሱ ጋር ታገለ። በመጨረሻም ራሱን ነቀነቀ። አስብበታለሁ። አሁን ቃል መግባት የምችለው ይህን ብቻ ነው። ፍትሃዊ ነው። ጁሊያን ከሄደ በኋላ ማርከስ በረጅሙ ተነፈሰ። ያ ወይ ብልህነት አለም ደግሞ ትልቅ እብደት ነው። ምናልባት ሁለቱንም ሊሆን ይችላል። አሌክሳንደር አመነ። ከዚያም እኔን ተመለከተኝ። ስለ ስራው መጀመሪያ ካንቺ ጋር መወያየት ነበረብኝ። ይቅርታ። አይ ችግር የለውም። ትክክለኛ እርምጃ ነበር። እሱ የሚነሳሳው እንደተገለለ ስለሚሰማው ነው። እሱን ማካተት ችግሩን ሊፈታው ይችላል፣ ወይም ደግሞ መልሶ ሊመታን ይችላል። እንግዲህ ያን ጊዜ አብረን እንወጣዋለን። ማርከስ ፈገግ አለ። ሁለታችሁ በእውነት አንድ ቡድን ናችሁ አይደል? በማግስቱ ጠዋት ከተማዋን ለቀን ወጣን። ወደ ቤት የሚደረገው ጉዞ ደስ የሚል ነበር። ወደሚገባን ቦታ የምንመለስ መሰለን። ወደ እርሻው መግቢያ ስንገባ ተሸክሜው የነበረው ውጥረት ሲቀለኝ ታወቀኝ። ታይለር ጥሩ ስራ ሰርቷል። ዶሮቹ ጤናማ ነበሩ። ሰብሎቹም ውሃ አግኝተዋል። ሁሉም ነገር በስርዓት ሲሰራ ነበር። አሌክሳንደር ዙሪያውን ተመለከተ። በዚያ ምሽት ከተመለስንና ስራዎቻችንን ከሰራን በኋላ እንደተለመደው በረንዳው መርገጫ ወንበር ላይ ተቀመጥን። ፀሐይ እየጠለቀች ሰማዩን በሚያምሩ ቀለሞች እየቀባች ነበር። አሁን ያንን ውይይት ማድረግ እንችላለን? አሌክሳንደር ጠየቀ። ስለ ወደፊት ህይወታችን። ልቤ በፍጥነት መታ። አዎ፣ እኔ ልጀምር። ወደ እኔ ዞረ። ይህ ስምምነት፣ ይህ ጋብቻ ጊዜያዊ መሆን ነበረበት። ግን ከእንግዲህ ጊዜያዊ እንዲሆን አልፈልግም። ማያ፣ አፍቅሬሻለሁ። በግልጽ ባደረገው የፍቅር ቃል ተደንቄ ያየሁት። ለጥቅም እንደጀመርነው አውቃለሁ፣ ግን በጉዞ ላይ የሆነ ቦታ ለኔ እውነተኛ ሆነ። ጠዋት ስነቃ መጀመሪያ የማስበው ስላንቺ ነው። ታስቂኛለሽ፣ ትፈትኝኛለሽ። እውነተኛ ቤት፣ እውነተኛ አጋር ምን ማለት እንደሆነ አሳይተሽኛል። አንቺን ማጣት አልፈልግም ማያ። አሌክሳንደር፣ መልሰሽ መናገር የለብሽም። ብቻ እኔ ምን እንደሚሰማኝ እንድታውቂው ፈልጌ ነው። ምክንያቱም ይህን እንደ ስምምነት ብቻ አድርጎ ማስመሰሉ ለሳምንታት ሲያስጨንቀኝ ነበር። ለኔ ግን ከረጅም ጊዜ በፊት ከስምምነት በላይ ሆኗል። ትንፋሽ ወሰድኩ። ለኔም ከስምምነት በላይ ሆኗል። አይኖቹ ተከፈቱ። በእውነት ስለፈራው ስታገለው ነበር። ይህ ቀላል መሆን ነበረበት። እርሻውን እንድታድን ማድረግ፣ እናም ከአንድ ዓመት በኋላ መለያየት። ግን አንተ ደግ፣ ቀልደኛና እውነተኛ በመሆን አወሳሰብከው። ለዶሮቹ፣ ለሰብሎቹና ለህይወቴ በእውነት በማሰብ ነገሩን አወሳሰብከው። በየቀኑ ለማየት የምጓጓለት ሰው በመሆን። ታዲያ ይህ ምን ማለት ነው? እኔም አፈቅርሃለሁ ማለት ነው አልኩት። ቃላቱ ከጠበቅኩት በላይ በቀላል ወጣ። የማታውቃቸውን ነገሮች አጥብቀ ስትሞክር ሳይ እወድሃለሁ። ከዶሮቹ ጋር
እንደ ሰው ስታወራ ሳይህ እወድሃለሁ። ከዚያ ውድ አፓርታማ ይልቅ ይህንን ቀላል ህይወት በመምረጥህ በጣም እወድሃለሁ። እወድሃለሁ አሌክሳንደር ሪድ። ፊቴን በእጆቹ ይዞ ሳመኝ። ይህ እንደ ሰርጋችን ቀን አጭር መሳሳም አልነበረም። ጥልቅ፣ በስሜት የተሞላና እውነተኛ ነበር። በመጨረሻ ስንለያይ ሁለታችንም ትንፋሻችን ቁርጥ ቁርጥ ይል ነበር። ታዲያ አሁን ምን እናደርጋለን ብዬ ጠየኩት። ህይወታችንን እንቀጥላለን አብረን። ለዚህኛው ጊዜ ግን በእውነት እና ከ1 ዓመት በኋላ ፍቺ የለም። ከፈለግሽ ለዘላለም ፍቺ የለም። ደግሜ ሳምኩት። እፈልጋለሁ። ከዋክብት እስኪወጡ ድረስ በዚያ መርገጫ ወንበር ላይ ተቀምጠን ተቃቅፈን ስለ ወደፊት ጊዜ አወራን። ስለኛ ወደፊት እንበል እንጂ ስለ ውል አይደለም። አሌክሳንደር እርሻውን ስለማስፋፋት፣ ምናልባት ከፊሉን ለሰርግ ዝግጅት ቦታ ስለማድረግ አወራ። እኔ ደግሞ ስለ ዘላቂ እርሻ ትምህርት ስለመስጠት አወራው። አብረን አለምን፣ አብረን አቀድን፣ በቃላታችን አብረን ህይወት ገነባን። ከ2 ወር በፊት በራፊ ላይ መከሰትህን ማመን አልችልም አልኩት። ያደረኩት ምርጡ የተሳሳተ አቅጣጫ ነበር። ሳቀ። በዚያ ምሽት ማያ ዝም ብዬ እየዞርኩ ነበር። የእርሻሽ ቤት መብራት የበራበት የመጀመሪያው ያየሁት ቤት ነበር። ንጹህ ዕድል ነበር ወይ ደግሞ ጣፋንታ። ተስማማ። ያም ሆነ ይህ ግን አመሰግናለሁ። ሌሊት ወደ ውስጥ ስንገባ አሌክሳንደር ወደ እሱ አቀረበኝ። ነገ አንድ ነገር ማድረግ እፈልጋለሁ አለ። ምን? እውነተኛ የእጮኝነት ቀለበት ልገዛልሽ እፈልጋለሁ። አንቺ የመረጥሽውን እንጂ አርተር በችኮላ የገዛውን አይደለም። እኔ ውድ ቀለበት አልፈልግም። እንደማትፈልጊ ያውቃለሁ፣ ግን ለማንኛውም ልሰጥሽ እፈልጋለሁ። ሁሉም ሰው እንደምትወደጂና እንደምትከበሪ እንዲያውቀው እፈልጋለሁ። በሕግ ብቻ ከኔ ጋር የታሰርሽ እንዳይመስላቸው እፈልጋለሁ። አይኖቼ በእንባ ተሞሉ። እሺ። በዚያ ምሽት ለመጀመሪያ ጊዜ ወደ መኝታ ክፍሌ አልሄድኩም። በአሌክሳንደር አልጋ ላይ አብረን ተኛን፣ ተቃቀፍን። ለሳምንታት ሲሰማን የነበረውን በመጨረሻም ተናዘዝን። ይህ የእብደት የተቻኮለና ለጥቅም የተደረገ ስምምነት ወደ ውብ ነገር ተቀይሯል። የት እንደሚደርስ ለማየት ጓጉቻለሁ። የሚቀጥሉት ጥቂት ሳምንታት የደስታ ነበሩ። እኔና አሌክሳንደር ጋብቻችን ስምምነት ብቻ እንደሆነ ማስመሰሉን አቆምን። አሁን በእውነት አብረን ነበርን፣ እውነተኛ ግንኙነትን እየገነባን። እናም ደስ የሚል ስሜት ነበረው። በቃሉ መሰረት አሌክሳንደር አዲስ ቀለበት ሊገዛልኝ ይዞኝ ሄደ። በከተማ ውስጥ ወደሚገኝ ትንሽ የጌጣጌጥ መደብር ሄድን። እኔም 3 ትናንሽ ኤመራልዶች ያሉትን ቀላል የወርቅ ቀለበት መረጥኩ። ይሄ ብቻ ነው? አሌክሳንደር ጠየቀ። በመደብር ውስጥ ያለውን ማንኛውንም ቀለበት መውሰድ ትችያለሽ። የምፈልገው ይሄንን ነው። የሚያምርና ተግባራዊ ነው። ስሰራ ስለሚበላሽ ነገር ሳልጨነቅ ልለብሰው እችላለሁ። ጌጣጌጥ ሻጩ ፈገግ አለ። ሚስት ጥሩ ምርጫ አላት እና ጥሩ አስተሳሰብ። አሌክሳንደር ቀለበቱን ገዛውና በዚያው በመደብር ውስጥ በሰርጋችን ቀን ካደረኩት የወርቅ ቀለበት ጎን አደረገልኝ። ፍጹም ነው አለና እጄን ሳመው። እኔና አሌክሳንደር በእውነት መዋደዳችን በትንሿ ማህበረሰባችን ውስጥ በፍጥነት ተሰማ። ስለ ፈጣን ጋብቻችን ተጠራጣሪ የነበሩ ሰዎች ለአሌክሳንደር መልካም መሆን ጀመሩ። በአካባቢው ምግብ ቤት፣ በሃርድዌር መደብርና በገበሬዎች ገበያ ውስጥ ዘውትር የሚታይ ሆነ። ባለቤትሽ የሚገርም ሰው ነው አለችኝ የዳቦ መጋገሪያ የምታስተዳድረው ወይዘሮ ላውሰን አንድ ጠዋት። 1 ቢሊዮነር ስለ ማዳበሪያ ሲደሰት አያለው ብዬ አስቤ አላውቅም ነበር። ሳኩኝ። እሱ በሚገርሙ ነገሮች የተሞላ ነው። አሌክሳንደር በእውነት በእርሻው ላይ ኢንቨስት አድርጎ ነበር። ስለ ሰብል ልውውጥ፣ ስለ አፈር ጤናና ስለ ዘላቂ አሰራሮች ሰዓታትን በምርምር ያሳልፍ ነበር። የወላጆቹ የአካባቢ ጥበቃ እሴቶችን ሳይለቅ እርሻውን ትርፋማ ለማድረግ የንግድ ብልሃቱን ተጠቀመ። የአትክልት ስራችንን ማስፋፋት የምንችል ይመስለኛል አለ አንድ ምሽት ያዘጋጀውን ዝርዝር እቅድ ያሳየኝ። በርካታ የአካባቢውን ምግብ ቤቶች በኦርጋኒክ ምርቶች ማቅረብ እንችላለን። ቀድሞውኑ ፍላጎት ካላቸው 3 ዋና አብሳዮች ጋር ተነጋግሬያለሁ። ይህ በጣም ትልቅ ነገር ነው አውቃለሁ፣ ግን እንደምንችለው አልጠራጠርም። አብረን እናደርገዋለን። የሱ ጉጉት ተላላፊ ነበር። በአንድ ወር ውስጥ ከ5 የአካባቢው ምግብ ቤቶች ጋር ውል ገባን። እኔ እርሻውንና ምርቱን ስቆጣጠር፣ አሌክሳንደር ደግሞ የንግዱን ወገን ይመራ ነበር። ፈታኝ ቢሆንም ግን አስደሳች ነበር።
ማርከስና ፓትሪሻ ከትዳር አጋሮቻቸው ጋር እንደገና ሊጠይቁን መጡ። በእርሻው ላይ የራት ግብዣ አደረግን። እኔም ከአትክልቶቻችን በተገኘ ምርት ትልቅ ግብዣ አዘጋጀሁ። ይህ አስደናቂ ነው ማያ አለ የፓትሪሻ ባል ጄምስ። አሌክሳንደር ለምን በእርግጥ እዚህ መኖር እንደወደደ ገባኝ። ከድርጅት ዓለም ፈጽሞ የተለየ ነው ስላመንኩ። መለወጡ ጥሩ ነው። ማርከስ ብርጭቆውን ከፍ አደረገ። ለአሌክሳንደርና ለማያ ያልተለመደ አጀማመራችሁ ወደ ውብ ዘላለማዊነት ይምራችሁ። ሁላችንም መረቅን። እኔም በእውነት ደስተኛ እንደሆንኩ ተሰማኝ። አሌክሳንደር ከጠረጴዛው በታች እጄን ጨመቅ አደረገኝ። ከራት በኋላ ወንዶቹ አዲሱን የውሃ መስኖ ስርዓት ለማየት ወደ ውጭ ሲወጡ እኔና ፓትሪሻ እቃዎችን አሰናዳን። ለሱ ጥሩ ሴት ነሽ አለች ፓትሪሻ ሳህኖቹን እያደረቀች። ያንን እንደምታውቂ ተስፋ አደርጋለሁ። እሱም ለኔ ጥሩ ነው። ስላንቺም እያሰብኩ ነበር፣ ስላጀማመራችሁ። ቆም አለች። የማይጠበቁ ነገሮች በትክክል ወደሚያስፈልጉን ነገሮች ሲቀየሩ ማየት በጣም ይገርማል። በዕጣ ፋንታ ታምኛለሽ? ለአጋጣሚዎች ክፍት በመሆን አምናለሁ። አሌክሳንደር በዚያች ምሽት ቤታችሁን አልፎ ሊሄድ ይችል ነበር። አንቺም አይ ልትይ ትችይ ነበር፣ ግን አንዳቸውም አልሆኑም። ሁለታችሁም እድላችሁን ለመሞከር ደፋር ነበራችሁ። ውጤቱም ይኸው ነው፣ አያችሁት። በዚያ ምሽት ሁሉም ከሄዱ በኋላ እኔና አሌክሳንደር አልጋ ላይ ተኝተን ስለ ወደፊት ጊዜ አወራን። የኩባንያውን ግማሽ ባለቤትነት ላንቺ ላስተላልፍ እፈልጋለሁ ማያ አለኝ በድንገት። ቀጥ ብዬ ተቀመጥኩ። ለምን? ይህ እኮ በጣም ብዙ ነው አሌክሳንደር። ብዙ አይደለም። አንቺ ሚስቴ፣ አጋሬ ነሽ። ቤት፣ አላማና የሚኖር ህይወት ሰጥተሽኛል። ኩባንያው በጣም ውድ ነው፣ ግን አንቺ ከሰጠሽኝ ነገር ጋር ሲነጻጸር ምንም ነው። ያገባሁት ለገንዘብ ብዬ አይደለም፣ አውቃለሁ። ለዚህ ነው ይህንን ማድረግ የምፈልገው። ወደ እሱ አጠገብ ሳብ አደረገኝ። በሁሉም ነገር እውነተኛ አጋሮች እንድንሆን እፈልጋለሁ። በእርሻው፣ በኩባንያው፣ በህይወታችን፣ በሁሉም መንገድ እኩል እንድንሆን እፈልጋለሁ። ይህ በጣም ልግስና ነው። አይ ልግስና አይደለም፣ ብልሃት ነው። አንቺ በእርሻው ላይ በጣም ጎበዝ ነሽ። ሀብት ቢጨመርልሽ ደግሞ ምን ልታደርጊ እንደምትችይ ማየት እፈልጋለሁ። ምናልባትም ያልሽውን የግብርና ትምህርት ማዕከል ትጀምሪያለሽ፣ ወይም ዘላቂ ግብርና ላይ ምርምር ታደርጊያለሽ። ብቻ ይፈለግሽውን። ስለ ወላጆቼ አሰብኩ። ውስን በሆነ አቅም ህይወታቸውን ሙሉ በዚህ እርሻ ላይ እንዴት እንደደከሙ አሰብኩ። እውነተኛ ድጋፍ ቢኖራቸው ምን ሊያደርጉ ይችሉ ነበር? የግብርና ፋውንዴሽን አልኩኝ በቀስታ። ትናንሽ ገበሬዎችን መርዳት፣ ዘላቂ አሰራሮችን ማስተማርና የቤተሰብ እርሻዎችን መጠበቅ እንችላለን። አዎ ትክክል ነሽ። የአሌክሳንደር አይኖች በሩ። ጠቅላላ ኢንዱስትሪውን መለወጥ እንችላለን። ዘላቂና ትርፋማ እንዲሆን እናደርገዋለን። በዚያ ምሽት አርፍደን ስናቅድ፣ ስናልምና ትርጉም ያለውን ነገር አብረን ስንገነባ አደርን። ይህ ከፍቅር በላይ ነበር፣ እውነተኛ አጋርነት ነበር። በሚቀጥለው ወር አሌክሳንደር ከጠበቃዎች ጋር ሆኖ ከውርሱ ውስጥ ግማሹን ለግብርና ፋውንዴሽን በሕግ አስተላለፈ። በወላጆቼ ስም ስተርሊንግ ፋውንዴሽን ብለን ሰየምነው። የመጀመሪያው ስራችን ለትንንሽ ቤተሰብ እርሻዎች የገንዘብ ድጋፍ ፕሮግራም ማቋቋም ነበር። ከመላው ግዛቱ ማመልከቻዎች ፈሰሱ። አብረን አነበብናቸው። ለዘላቂ አሰራርና ለማህበረሰብ ተጽዕኖ ያላቸውን ቤተሰቦች መረጥን። ይሄኛው አልኩኝ የአያቶቻቸውን እርሻ ለማዳን የሚሞክሩ ወጣት ጥንዶችን ማመልከቻ እየጠቆምኩ። ሁሉንም ነገር በትክክል እያደረጉ ነው። ብቻ ለመሳሪያ የሚሆን ካፒታል ያስፈልጋቸዋል። ተቀባይነት አግኝቷል። አሌክሳንደር ማስታወሻ ጻፈ። ስለዚህስ ኦርጋኒክ እርሻ ለመጀመር የምትሞክር ነጠላ ናት። በእርግጥ ተቀባይነት አግኝቷል። በመጀመሪያው ዙር $2 ሚሊዮን አከፋፈልን። የመጡት የምስጋና ደብዳቤዎች እጅግ ልብ የሚነኩ ነበሩ። ሰዎች ስላመንባቸው የቤተሰባቸውን ቅርስ እንዲታደጉ ወይም ህልማቸውን እንዲጀምሩ እድል ስለሰጠናቸው አመሰገኑን። የአባትህ ገንዘብ ሊሰራ የሚገባው ይሄንን ነበር አልኩት ለአሌክሳንደር። ሰዎችን መርዳት፣ ማህበረሰብን መገንባት፣ እውነተኛ የሆነ ለውጥ ማምጣት። ቀደም ብዬ ባስበው ኖሮ ላለው ኩባንያውን በማቆየት ላይ ብቻ ተኩሬ ነበር። በትርፉ ምን ማድረግ እንደምችል አስቤ አላውቅም ነበር። አሁን ግን እያደረግከው ነው። ዋናው ነገር ደግሞ እሱ ነው።
አንድ ቅዳሜ ዕለት የድጋፍ ተጠቃሚዎችን በእርሻችን ላይ ለመጀመሪያ ጊዜ ሰበሰብን። 20 ቤተሰቦች መጡ። ቀኑን ሙሉ ዕውቀት፣ ግብዓትና ታሪክ ስንለዋወጥ ዋልን። አሌክሳንደር ስለ ዘላቂ የንግድ አሰራር ንግግር አደረገ። እኔ ደግሞ ስለ አፈር ጤንነት ስልጠና ሰጠው። ከራሳችን ምርት ምሳ አቀረብን። ይህ አስደናቂ ነው አለ አንዱ ገበሬ። ለ30 ዓመታት በእርሻ ስራ ላይ ቆይቻለሁ፣ ግን ባለሀብቶች እንደኛ ላለ ሰው በእውነት ሲያስቡ አይቼ አላውቅም። እናስባለን፣ አረጋገጥኩለት። ሁላችንም በዚህ ውስጥ አብረን ነን። ፀሐይ ስትጠልቅና እንግዶቻችን ሲሄዱ እኔና አሌክሳንደር አብረን በገነባነው እርሻ መካከል ቆምን። እያሰብኩ ነበር አለ አሌክሳንደር። ስለዚህ የዝግጅት ቦታ እያሰብኩ ነበር። ለትምህርትና ለስብሰባዎች የሚሆን የተለየ ጎተራ ብንገነባስ? ዘውትር ስልጠናዎችን የምናዘጋጅበትና በዘላቂ ግብርና ላይ ያተኮረ የማህበረሰብ ማዕከል ብናደርገው? ያ በጣም አስደናቂ ይሆናል። ግን ትልቅ ፕሮጀክት ነው። ሀብቱ አለን፣ ፍላጎቱም አለን። ወደሱ ጠጋ አደረገኝ። በገነባነው ህይወት ትርጉም ያለው ነገር እናድርግ። እሺ እናድርገው። በዚያ ምሽት አልጋ ላይ ተኝቼ ምን ያህል ርቀት እንደተጓዝን አሰብኩ። ከ2 ወራት በፊት አሌክሳንደር በራፌ ላይ የቆመ ተስፋ የቆረጠ እንግዳ ነበር። አሁን ግን ባለቤቴ፣ አጋሬ፣ ፍቅሬ ሆኗል። ለጥቅም የተጀመረን ነገር ወደ ውብ ነገር ቀየር ነው። አፈቅርሃለሁ ብዬ አንሾካሾኩ። እኔም አፈቅርሻለሁ መለሰልኝ። ወደሱ ይበልጥ እያቀረበኝ ነበር ከማስበው በላይ። እንቅልፍ ውስጥ ስገባ ጥልቅ የሆነ እርካታ ተሰማኝ። ወደፊት ፈተናዎች እንደሚኖሩ በእርግጥ አውቃለሁ። የትምህርት ማዕከሉን መገንባት፣ ፋውንዴሽኑን ማስተዳደር፣ የአሌክሳንደርን ስራ ከእርሻ ህይወታችን ጋር ማመጣጠን፣ ግን ምንም ቢሆን አብረን መወጣት እንደምንችል አውቃለሁ። ማንኛውንም ነገር እንደ አጋር፣ እንደ ፍቅረኛ፣ እንደ አንድ ቡድን እንጋፈጠዋለን። ትዳር ከመሰረትን ከ3 ወራት በኋላ ህይወት ወደ ውብ ልምምድ ተቀየረ። እርሻው እየለማ ነው። ፋውንዴሽኑም በደርዘን የሚቆጠሩ ቤተሰቦችን እየረዳ ነው። እኔና አሌክሳንደር ደግሞ በእውነት ተፋቅረናል። ያለ ሌላ ፈተና ህይወት እንዲህ በቀላሉ የሚቀጥል መስሎኝ ነበር። ጁሊያን አሌክሳንደር የሥራ ቅጥር ካቀረበለት በኋላ ዝም ብሎ ነበር። ጠበቃ እያማከረ እንደሆነ በማርከስ በኩል ሰምተን ነበር። አንድ ወገኔ እሺ ብሎ አብረን እንቀጥላለን ብሎ ተስፋ ያደርጋል። ሌላኛው ወገኔ ደግሞ አሁንም የአሌክሳንደርን ደስታ ለማጥፋት ይሞክራል ብሎ ይጠራጠራል። መጠርጠር ነበረብኝ። አንድ ማክሰኞ ጧት ማርከስ በድንገት ደወለ። ድምፁ ተረብሾ ነበር። አሌክሳንደር፣ ችግር አለ። ጁሊያን አስቸኳይ የቦርድ ስብሰባ ጠርቷል። አንተን ከስራ አስፈጻሚነት ለማንሳት እየሞከረ ነው። በምን ምክንያት? አንተ እርሻው ላይ በመሆን ስራህን ትተሃል እያለ ነው። በዋና መስሪያ ቤት ባለመገኘት የተጨነቁ የቦርድ አባላት ምስክርነትን ሰብስቧል። ስብሰባው ነገ ከሰዓት 8 ሰዓት ላይ ነው። አሌክሳንደር ደነገጠ። ይህን በእርግጥ እሱ ማድረግ ይችላል? በቂ የቦርድ አባላትን ካሳመነ? አዎ፣ 51% የቦርድ ድምጽ ያስፈልጋል። አሁን ነገሩ አሳሳቢ ደረጃ ላይ ደርሷል። ከጥሪው በኋላ አሌክሳንደር ኩሽና ጠረጴዛ ላይ ራሱን በእጆቹ ደግፎ ተቀመጠ። የሆነ ነገር ማድረጉ እንደማይቀር እናውቅ ነበር አልኩት አጠገቡ ተቀምጬ። ስራውን ማቅረቤ ያስደስቷል ብዬ አስቤ ነበር፣ ግን ተሳስቻለሁ። ታዲያ ምን እናድርግ? ወደ ከተማው ሄጄ ለኩባንያው መታገል አለብኝ። በስቃይ ተመለከተኝ። ነገር ግን ከተሸነፍኩ አባቴ የገነባው ሁሉ ይጠፋል። በእኛ ላይ የሚተማመኑት 3000 ሰራተኞችም ስራቸውን ያጣሉ። እንግዲያውስ እንዳትሸነፍ እናድርግ። እኔም አብሬህ እመጣለሁ። ደግሞም ብቻችንን አንሄድም። ስልክ መደወል ጀመርኩ። መጀመሪያ ለማርከስ ደውዬ የቦርድ አባላትን ስምና ቅሬታቸውን ተቀበልኩ። ከዚያም ለፓትሪሺያ ደውዬ ከሰራተኞች ምስክርነት እንዲሰበሰብ ጠየቅኩ። ከዚያም በፋውንዴሽኑ ለረዳናቸው ገበሬዎች። ምን እያደረግሽ ነው? አሌክሳንደር ስራዬን እያየ ጠየቀኝ። ጉዳያችንን እያጠናከርኩ ነው። ጁሊያን ከቢሮ መራቅህን እንደ ድክመት ነው የሚያሳየው። እኛ ግን ጥንካሬ መሆኑን እናሳያቸዋለን። በዚያ ምሽት ሳጥን ሙሉ ሰነዶችን ይዘን ወደ ከተማ ተጓዝን። ማርከስ አፓርታማ ውስጥ አገኘንና ስንዘጋጅ አደርን። የቦርዱ ዋና ስጋት ለኩባንያው ግድ የለህም የሚለው ነው። ማርከስ አስረዳ።
እርሻው ላይ መኖር ለሪድ ኢንዱስትሪስ ደንታ የለህም ብለው ያስባሉ። ይህ ሞኝነት ነው አልኩኝ። አሌክሳንደር አሁን ከመቼውም ጊዜ በላይ ጠንክሮ ይሰራል። ብቻ ህይወቱ ሚዛናዊ ሆኗል። ያንን ማረጋገጥ አለብን። ፓትሪሻ አብራን ነበረች። ወረቀቶችን ስታደራጅ ነበር። እነዚህን ቁጥሮች እዩ። አሌክሳንደር በሩቅ ሆኖ መስራት ከጀመረ በኋላ ምርታማነት በ12% ጨምሯል። የሰራተኞች እርካታ ደግሞ በ20% ጨምሯል። ደግሞም በኩባንያው ታሪክ ትልቁን ግዢ አሁን ነው የፈጸምነው። ቦርዱ እነዚህን ቁጥሮች ያውቃል፣ ግን ጁሊያን እንደ እድል እንጂ እንደ ብቃት እያቀረባቸው አይደለም። በማግስቱ 6 ሰዓት ላይ ወደ ሪድ ኢንዱስትሪስ ዋና መስሪያ ቤት ደረስን። ስብሰባው 8 ሰዓት ላይ ስለነበር ከቦርድ አባላት ጋር ቀድመን ለመነጋገር ጊዜ ያገኘን። አሌክሳንደር እና ማርከስ አንድ በአንድ አነጋገሯቸው። እኔ በአሌክሳንደር ቢሮ ውስጥ ተቀምጬ በጭንቀት ተጠባበቅ ነበር። ይህ የሱ ኩባንያ የአባቱ ቅርስ ነው። ጁሊያን እንዲወስዱ አንፈቅድም። በ7 ሰዓት ተኩል ፓትሪሺያ ልትወስደኝ መጣች። ቦርዱ አንቺን መስማት ይፈልጋል። እኔን? አዎ፣ ጁሊያን አንቺን እንደ ችግር ነው ያቀረበሽ። ጋብቻው አሌክሳንደርን ከስራው አዘናግቶታል እያለ ነው። ራስሽንና እሱን መከላከል አለብሽ። ልብህ እየመታ ተከተልኳት። 12 ሰዎች ረጅም ጠረጴዛ ዙሪያ ተቀምጠዋል። ጁሊያን በመጨረሻው ወንበር ላይ በኩራት ተቀምጦ ነበር። እኔ ስገባ አሌክሳንደር ቆመ። የቦርድ አባላት፣ ይህች ሚስቴ ማያ ስተርሊንግ ሪድ ናት። ትልቅ ትንፋሽ ወስጄ ንግግሬን ጀመርኩ። አሌክሳንደር ለዚህ ኩባንያ ስላለው ቁርጠኝነት ስጋት እንዳላችሁ ተረድቻለሁ። ያንን በቀጥታ ልመልስላችሁ ፈልጋለሁ። ወይዘሮ ሪድ አለ አንድ አዛውንት፣ ስለመጣሽ እናመሰግናለን፣ ግን በሙሉ ክብር ይህ የንግድ ጉዳይ ነው። እኔንም የሚመለከት የንግድ ጉዳይ ስለሆነ የኔም ጉዳይ አድርጌዋለሁ። ፓትሪሺያ ያዘጋጀችውን ማህደር አወጣሁ። አሌክሳንደር እና እኔ ከተጋባን በኋላ የ200 ሚሊዮን ዶላር ግዢን በተሳካ ሁኔታ ተደራድሯል። የሰራተኛ እርካታን በ20% አሻሽሏል እና በሁሉም ክፍሎች ምርታማነትን ጨምሯል። ይህን ሁሉ ያደረገው እርሻ መምራትን እየተማረና የግብርና ፋውንዴሽን እያቋቋመ 20 ቤተሰቦች ኑሯቸውን እንዲታደጉ እየረዳ ባለበት ሰዓት ነው። አዎ፣ ግን እሱ እዚህ የለም አለ ሌላ የቦርድ አባል። ለ2 ሰዓት ያህል ርቆ በእርሻ ላይ ነው ያለው። በስልክ በኢሜይል እና በቪዲዮ ስብሰባ በየቀኑ ይገናኛል። አስፈላጊ በሆኑ ስብሰባዎች ላይም በአካል ይሳተፋል። ጥያቄው መኖሩ አይደለም፣ ውጤታማ መሆኑ ነው። ቁጥሮቹ ደግሞ ውጤታማ መሆኑን ያረጋግጣሉ። ጁሊያን ተነሳ። ይህ ሁሉ ልብ ይነካል፣ ግን እውነታው ወንድሜ ኃላፊነቱን ጥሎ መሄዱ ነው። ኩባንያው እየተጎዳ እሱ እንደ ገበሬ እየተጫወተ ነው። ኩባንያው እየተጎዳ አይደለም። ማርከስ በመሃል ጣልቃ ገባ። ይልቁኑ እየለማ ነው። አሌክሳንደርም እየተጫወተ ሳይሆን ሚዛናዊ ህይወትን እየኖረ ነው። ይህም ደግሞ የተሻለ መሪ እንዲሆን ያደርገዋል። ሚዛናዊ? ጁሊያን ሳቀ። ይህችን ሴት ከአንድ ቀን ባነሰ ጊዜ ውስጥ አውቋ ገባት። ወደ እርሻዋ ሄደ። ስራ መምጣቱንም አቆመ። እና ይሄንን ሚዛናዊነት ነው የምትለው? ይሄ ሚዛናዊነት ሳይሆን መፈራረስ ነው። ስለ ሚስቴ አነጋገርህን አስተካክል ጁሊያን፣ አሌክሳንደር በቀስታ ተናገረ። ነገር ግን ድምፁ ጠንካራ ነበር። ካልሆነስ ከስራ ታባረረኛለህ? ኦ ረሳሁት። ከዚህ ድምፅ በኋላ እኮ የምታባረርበት ኩባንያ አይኖርህም። አቶ ሪድ አልኩኝ፣ ጁሊያንን ትኩር ብዬ እያየሁ። እንደ ተጎዳህ አውቃለሁ። ኩባንያውን መውረስ ነበረብኝ ብለህ እንደምታስብም አውቃለሁ። ግን ማፍረስ ስቃይን አይፈውሰውም። አጎት ድንቅ ነገር ነው የገነባው። ስለ ተቆጣ ብቻ አታፍርሰው። ላፍታ ጁሊያን ግራ የተጋባ መሰለ። ከዚያ ፊቱ እንደገና ጠነከረ። ድምጽ ይሰጥበት አለ። የቦርዱ ሰብሳቢ ድምጽ እንዲሰጥ አዘዘ። አሌክሳንደር ሪድ በስራ አስፈጻሚነቱ እንዲቀጥል የሚደግፍ እጁን ያውጣ። እጆችን ስቆጥር ትንፋሽን ያስኩ። 5 6 7 ከ12ቱ 7 ድምጽ ያስፈልገን ነበር። የሚቃወም 4 እጆች ወጡ። የጁሊያን ፊት ጠቆረ። አንድ ድምጽ ያልሰጠ። ሰብሳቢው መዘገበ። ውሳኔው አልፏል። አሌክሳንደር ሪድ የሪድ ኢንዱስትሪስ ሲኢኦ ሆኖ ይቀጥላል። የተሰማኝ እፎይታ በጣም ትልቅ ነበር። አሌክሳንደር ትልቅ ትንፋሽ አወጣ። አሁንም የሲኢኦ ቦታ የሱ ነበር።
ማርከስ ፈገግ አለ። ጁሊያን በድንገት ተነስቶ ወጣ። ይህ ስህተት ነው፣ ሁላችሁም ትጸጸታላችሁ። ጁሊያን ቆይ፣ አሌክሳንደር ተጣራ። የሥራ ግብዣው አሁንም እንዳለ ነው። ከማፍረስ ይልቅ እንድንገነባ እርዳን። የምጽዋት ሥራህን ያልፈልግም። ጁሊያን ወደ በሩ አመራ። ምጽዋት አይደለም፣ ቤተሰብነት ነው። የአሌክሳንደር ድምፅ አስቆመው። ከአባቴ ቤተሰብ የቀረነው እኛ ብቻ ነን። እባክህ ይህንን እድል አታጥፋው። ጁሊያን ቀስ ብሎ ዞረ። ፊቱ ግራ መጋባት፣ ቁጣ፣ ስቃይና ድካም ሁሉም ይታይበት ነበር። አስብበታለሁ አለ በመጨረሻም። ከዚያም ወጣ። ከስብሰባው በኋላ የቦርድ አባላት አሌክሳንደርን እንኳን ደስ አለህ አሉት። እኔንም በደስታ ተቀበሉኝ። አንዳንዶቹ በንግግሬና በፋውንዴሽኑ ስራ እንደተደነቁ ነገሩኝ። ሁለታችሁም ድንቅ ቡድን ናችሁ አለች አንዲት ሴት። በዚያ ምሽት አፓርታማ ውስጥ አሌክሳንደር አቀፈኝ። ዛሬ ደግመሽ አዳንሽኝ አለ። እርስ በርሳችን ተረዳዳን። አጋሮች የሚያደርጉት እሱን ነው። ከጁሊያን ጋር መታገል ሰልችቶኛል። መቼ ምን ያደርግ ይሆን ብሎ መጠበቅ ሰልችቶኛል። ምናልባት በመጨረሻም ስራውን ይቀበል ይሆናል። ምናልባት ይህ መነቃቂያ ይሆንለታል። ምናልባት። አሌክሳንደር ግን እርግጠኛ አልነበረም። በማግስቱ ጠዋት ወደ ቤት ተመለስን። ወደ ግቢያችን ስንገባ ውጥረቱ ከላይ ላይ ሲወርድ ታወቀኝ። ይህ የኛ መጠለያ፣ የኛ ሰላማዊ ቦታ ነው። ይህንን ዳግመኛ ማለፍ አልፈልግም፣ አሌክሳንደር ከመኪናው ሲወርድ ተናገረ። በዚያ ምሽት በረንዳ ላይ ፀሐይ ስትጠልቅ ስናይ የአሌክሳንደር ስልክ ተደወለ። ጁሊያን ነበር። ስራውን እቀበላለሁ አለ ጁሊያን ያለ ብዙ ወሬ። ግን ቅድመ ሁኔታዎች አሉኝ። ምን አይነት? እውነተኛ የሥራ ቦታ እንጂ እንዲሁ ስም ብቻ እንዲሆን አልፈልግም። የምር አስተዋጽኦ ማድረግ እፈልጋለሁ። ደግሞም ተጠሪነቴ በቀጥታ ላንተ እንጂ ለሌላ ሰው እንዲሆን አልፈልግም። አሌክሳንደር እኔን አየኝ። ራሴን ነቀነኩ። እሺ ተስማምተናል አለ አሌክሳንደር። መቼ ትጀምራለህ? ሰኞ። ግን አሌክሳንደር አመሰግናለሁ፣ እድል ስለሰጠኸኝ አመሰግናለሁ። ከጥሪው በኋላ አሌክሳንደር ደንግጦ ዝም አለ። ይህ በእውነት እየሆነ ነው ብሎ ጠየቀ። ይመስለኛል። ትልቁን ጠላትን ወደ ሰራተኛ ቀይረኸዋል። ከዚያም በላይ ምናልባት ወደፊት ወደ ነበረበት ወደ ቤተሰብነት ወደሱ ተጠጋው። ጥሩ ሰው ነህ አሌክሳንደር ሪድ። አንቺ እንደሆን ስለምታደርጊኝ ብቻ ነው። ከከዋክብት በታች ሆነን እርስ በርሳችን ተቃቀፍን። እዚያው ተቀመጥን። ከተጋባን 6 ወራት በኋላ አንድ ቅዳሜ ጠዋት ተነስተን ተመሳሳይ ሐሳብ አሰብን። እናድርገው አለ። ምኑን? ቃላችንን እናድስ። እውነተኛ ሰርግ እናድርግ። የምንወዳቸውን ሰዎች ሁሉ እንጋብዝ። ይህንን ትዳር በትክክል እናክብረው። ፈገግ አልኩኝ። በጣም ደስ ይለኛል። በሚቀጥለው ወር በእርሻው ላይ ለሚደረግ ዝግጅት አቀድን። የቅንጦት ሰርግ ሳይሆን የእውነተኛ ወዳጆች ስብስብ። ማርከስን፣ ፓትሪሺያን፣ የቦርድ አባላትን፣ የፋውንዴሽኑን ገበሬዎች፣ ጎረቤቶቻችንንና ጁሊያንንም ጋበዝን። ስለ ጁሊያን እርግጠኛ ነህ ብዬ ጠየቅኩት። አሁን እርግጠኛ ነኝ። በኩባንያው ውስጥ ጠንክሮ እየሰራ ነው። ተንኮል በማይሰራበት ጊዜ ለስራው ጎበዝ ነው። ደግሞም በዛ ላይ ቤተሰብ ነው። ጁሊያን በመቀበሉ አስገረመን። እንዲያውም ምን ይዤ ልምጣ ብሎ ደወለ። ራስህን ብቻ ይዘና፣ ያ ይበቃናል አለው አሌክሳንደር። የሰርጉ ቀን ፍጹም ነበር። ሰማዩ ሰማያዊ፣ ፀሐዩ ሞቅ ያለ፣ ነፋሱ ደግሞ ደስ የሚል ነበር። ግቢ ውስጥ ጠረጴዛዎችን አዘጋጀን። በዛፎቹ መካከል መብራቶችን ሰቀልን። ከእርሻችን ምርት ትልቅ ግብዣ አቀረብን። እኔ ቀላል የክሬም ቀለም ልብስ ለብሼ ከሜዳችን የተቆረጡ አበቦችን ይዤ ነበር። አሌክሳንደር ከረቫት የሌለው ሰማያዊ ሱፍ ለብሶ ደስተኛ ይመስል ነበር። ለመጀመሪያ ጊዜ ያጋቡን ዳኛ ሞሪሰን ቃላችንን እንድናድስ መጡ። ከ6 ወራት በፊት ስድራችሁ ይህ ይሆናል ብዬ እርግጠኛ አልነበርኩም ብለው ጀመሩ። አትተዋወቁም ነበር። ሁኔታውም ፈጽሞ ያልተለመደ ነበር። ግን አሁን አንዳንድ ያልተጠበቁ አጀማመሮች ወደ ጠንካራ መሰረት እንደሚመሩ አይቻለሁ። አሌክሳንደርና እኔ እጅ ለእጅ ተያይዘን ተያየን። ማያ አለ አሌክሳንደር፣ በራፍሽ ላይ ስመጣ ተስፋ ቆርጬና የማደርገው ነገር ጠፍቶኝ ነበር። አንቺ ግን ዝም ብለሽ አልረዳሽኝም። ተገዳደርሽኝ። በአንቺ ዓለም ውስጥ እንድኖር፣ በእጆቼ እንድሰራ፣
በትክክልም ምን ትርጉም እንዳለው እንድማር አደረግሽኝ። ስለ ደግነት፣ ስለ ማህበረሰብና ስለ ፍቅር አስተማርሽኝ። እኔ በወረቀት ላይ የምትሆን ሚስት ፈልጌ መጣሁ። አንቺ ግን እውነተኛ አጋር፣ እውነተኛ ቤትና የሚኖር ህይወትን ሰጠሽኝ። ሁል ጊዜም ካንቺ ጋር ለመስራት፣ አንቺን ለመስማትና ባለኝ ነገር ሁሉ ላፈቅርሽ ቃል እገባለሁ። እንባ በፊቴ ላይ ፈሰሰ። አሌክሳንደር፣ ልክ እንደ ማዕበል ወደ ህይወቴ መጣ። ያልተጠበቀ ሁሉንም የሚቆጣጠርና ችላ ለማለት የማይቻል ነበርክ። ግን ማዕበል ብቻ አልነበርክም፣ እድልም ነበርክ። ሰውን የመርዳት ትርጉም ያለው ነገር የመገንባትና በአጋጣሚዎች ላይ እድልን የመሞከር እድል። ይህ ህይወት እንደሚገባ ለማረጋገጥ ከማንኛውም ሰው በላይ ጠንክረ ሰርተሃል። እርሻችንን በመውደድ የወላጆችን ትዝታ አክብረሃል። እውነተኛ አጋር በመሆን ደግሞ እኔን አክብረሃል። ሁልጊዜም ካንተ ጎን ለመቆም በሚያስፈልግ ጊዜ ልገዳደር፣ በሁሉም ነገር ልደግፍ እና ሙሉ በሙሉ ላፈቅርህ ቃል እገባለሁ። ዳኛ ሞሪሰን ፈገግ አሉ። በፍቅርና በአጋርነት ኃይል ደግሜ ባልና ሚስት መሆናችሁን አውጃለሁ። በጭብጨባ ውስጥ ተሳሳምን። ከፍርድ ቤቱ መሳሳም የተለየ ነበር። ይህ በሕግ ብቻ ሳይሆን በስሜትና በሙሉ ልብ እርስ በርሳቸው የተመረጡ ሁለት ሰዎች መሳሳም ነበር። ዝግጅቱ ውብ ነበር። ማርከስ አሌክሳንደር ከስራ ሱሰኝነት ወደ ሚዛናዊና ደስተኛ ሰው እንዴት እንደተቀየረ ንግግር አደረገ። ፓትሪሻ ስለ ፋውንዴሽኑና ህይወትን እንዴት እየቀየረ እንደሆነ አወራች። ታይለር አሌክሳንደርን ትራክተር ማሽከርከር ሲያስተምረው የነበረውን አስቂኝ ታሪክ ተረከ። ከዚያ ጁሊያን ቆመ። ሁሉም ዝም አለ። ይቅርታ በመጠየቅ ጎበዝ አይደለሁም ብሎ ጀመረ። ግን ለአሌክሳንደርና ለማያ ትልቅ ይቅርታ መጠየቅ ይገባኛል። በቅናትና በስቃይ ምክንያት የገነቡትን ለማፍረስ ወራት አሳልፌያለሁ። በጣም ተሳስቼ ነበር። አሌክሳንደርን ተመለከተ። የማይገባኝን እድል በተደጋጋሚ ሰጠኸኝ። እኔ ችግር ብቻ ሳቀርብልህ፣ አንተ ግን ቤተሰብነትን አቀረብክልኝ። ለዛም አመሰግናለሁ። በእኔ ላይ ተስፋ ባለመቁረጥህ አመሰግናለሁ። እውነተኛ ነገር በመገንባታችሁ እንኳን ደስ አላችሁ። አሌክሳንደር ተነስቶ ወንድሙን አቀፈው። ፀሐይ ስትጠልቅ ጨፈርን። አሌክሳንደር በአንድ ቀጥሮ ነበር። አንድ ቀን ላገባ ስል የማስበው ይሄንን ነበር አልኩኝ። በምንወዳቸው ሰዎች ተከበን እውነተኛ ነገርን ስናከብር ከፍርድ ቤቱ ይሻላል አይደል? በጣም ምንም እንኳን ለዚያ ቀን አመስጋኝ ብሆንም፣ ምክንያቱም ሁሉም የተጀመረው እዚያ ነው። አብዛኛው እንግዳ ከሄደ በኋላ ጥቂት ሰዎች እሳት ዳር ተቀመጥን። ታሪኩን ደግማችሁ ንገሩን አለች አንድ የገበሬ ሚስት። እንዴት ነው በእውነት የተገናኛችሁት? እኔና አሌክሳንደር ተያይተን ሳቅን። ተስፋ ቆርጬ ነበር አሌክሳንደር ጀመረ። እኔ ደግሞ ልተኛ ነበር ቀጠልኩ። እኩለ ሌሊት ላይ የአንዲት እንግዳ ሴትን በር አንኳኳው። እኔ ደግሞ ልከፍት አልፈለኩም ነበር። እንድታገባኝ ጠየቅኳት። እኔም እሺ አልኩት። እናም ይኸው እዚህ ደረስን። አብረን ተናገርነው። ይህ እስካሁን የሰማችሁት እብደት ያለበት የፍቅር ታሪክ ነው። ፓትሪሻ ፈገግ ብላ ተናገረች። እብደት አይደለም፣ ዳኛ ሞሪሰን ተናገሩ። እኔ ድፍረት ነው የምለው። ሁለቱም ትልቅ እድል ሞከሩ፣ ለመተማመን መረጡ። ውጤቱም ይኸው እንደምታዩት ነው። ያማረ ሆኗል። ጁሊያን በቀስታ ተናገረ። ፍቅር የተወሰነ ቅርጽ ሊኖረው ይገባል ብዬ አስብ ነበር፣ ግን እናንተ ሕግ እንደሌለ ምርጫና ድፍረት ብቻ እንዳለ አስተማራችሁኝ። በኋላ ላይ እኔና አሌክሳንደር አብረን ዕቃዎችን አሰናዳን። አመሰግናለሁ አለ አሌክሳንደር። ለምን? በዚያ ምሽት እሺ ስላልሽኝ፣ እድል ስለሰጠሽኝ፣ ይሄንን ህይወት አብረሽኝ ስለገነባሽ። ወደሱ አቀረበኝ። ተስፋ መቁረጥን ብቻ ይዤ መጣሁ። አንቺ ግን ሁሉንም ነገር ሰጠሽኝ። አንተም ሁሉንም ነገር ሰጥተኸኛል። አንተ ባትኖር ኖሮ ይህ እርሻ እስካሁን ይጠፋ ነበር። ግን ከዚያ በላይ አጋርነትን ሰጠኸኝ፣ ስራውንና ደስታውን የምካፈለው ሰው። ታዲያ አሁን ምን ይሆናል? አሁን ዝም ብለን እንኖራለን? መስራታችንን፣ ማደጋችንን፣ ሰዎችን መርዳታችንን እንቀጥላለን። ከዶሮቹ ጋር ጸጥ ያለ ጧት፣ ከሰብሎች ጋር ስራ የሚበዛበት ቀን ይኖረናል። አንዳንዴ እንጣላለን እና መልሰን እንታረቃለን። ያቀድነውን የትምህርት ማዕከልም እንገነባለን። በቃ ብቻ አብረን እንሆናለን። ያ ፍጹም ይመስላል። በከዋክብት ስር ሆነን
እርሻችንን ለመጨረሻ ጊዜ ለማየት ወጣን። በዚያ ምሽት በርሽን ባላንኳኳ ኖሮ ነገሮች ምን ያህል የተለዩ የሆኑ ነበር ብለሽ ታስቢያለሽ? አንዳንዴ አስባለሁ፣ ግን ሁልጊዜም ወደ መደምደሚያው እመጣለሁ። ምንድነው እሱ? እንዲሆን ተጽፎ ነበር። ምናልባት ከመጀመሪያው ላይሆን ይችላል፣ ግን እርስ በርሳችን ከመረጥንበት ቅስፈት ጀምሮ እጣ ፋንታ በራፌ ላይ አምጥቶ ሊሆን ይችላል። ግን የቀረውን ሁሉ እኛ ራሳችን ገነባ ነው። ያ ደግሞ ደስ ያሰኛል። ግንባሬን ሳመኝ። ወይዘሮ ሪድ ያንንም ወድጄዋለሁ። አቶ ስተርሊንግ በሁሉም ነገር አጋሮች ነን ብለን የለ? በሁሉም ነገር አጋሮች ነን። አዎ ተስማማ። በዚያ ጸጥ ያለ ምሽት እንደ እንግዳ ተገናኝተው እውነተኛ አጋሮች የሆኑ ሁለት ሰዎች ቆመዋል። ጉዟቸው ያልተለመደ፣ የተቻኮለ እና ውስብስብ ነበር፣ ግን ደግሞ ውብ ነበር። 3000 ሰራተኞች ስራቸውን አትርፈዋል። ኩባንያው ተጠብቋል። እርሻውም ታድሷል። ፋውንዴሽኑ ብዙ ቤተሰቦችን እየረዳ ነው። እናም ሁለት ሰዎች ባልተጠበቀ መንገድ እውነተኛ ፍቅር አግኝተዋል። እጅ ለእጅ ተያይዘን ወደ ቤታችን ስንመለስ ስለ ወላጆቼ ያሰብኩ። ምርጥ ነገሮች የሚመጡት እድልን ከመሞከርና ደግ ከመሆን እንደሆነ ይነግሩኝ ነበር። እውነትም ልክ ነበሩ። አሌክሳንደር በራፌን በማንኳኳቱ እድሉን ሞክሯል። እኔም እሺ በማለቴ ሞክሬያለሁ። ሁለታችንም ከጥርጣሬ ይልቅ ደግነትን፣ ከፍርሃት ይልቅ ተስፋን መረጥን። ከነዚያም ምርጫዎች ውብ ነገርን ገነባን። ለመተኛት ተዘጋጅተሻል? አሌክሳንደር ጠየቀ። ለቀሪው ህይወታችን ተዘጋጅቻለሁ ብዬ መለስኩለት። ፈገግ ብሎ ወደ ቤታችን አስገባኝ። እዚያም ታሪካችንን በቀን አንድ ገጽ አብረን መጻፋችንን እንቀጥላለን። ከ2 ዓመት በኋላ የስተርሊንግ ቤተሰብ ፋውንዴሽን ከ100 በላይ የቤተሰብ እርሻዎችን ረድቷል። በእርሻችን ላይ ያለው የትምህርትና የዝግጅት ማዕከሉ በየወሩ ስልጠናዎችን ይሰጣል። ጁሊያን የኩባንያው ዋና የሥራ ማስኬጃ ኃላፊ ሆኗል። ከፓትሪሺያ እህት ጋርም ለትዳር የሚሆን ግንኙነትን ጀምሯል። ማርከስ በጡረታ ወጥቶ ከኛ 3 ማይል ርቀት ላይ ትንሽ እርሻ ገዝቷል። እሱና ባለቤቱ በየሳምንቱ እሁድ ለራት ይመጣሉ። አሌክሳንደር እና እኔም የመጀመሪያ ልጃችንን አገኘን። በእናቴ ስም ራሄል ብለን ሰየምናት። አሌክሳንደር ትንሿ ልጃችን ጣቱን ስትይዘው አለቀሰ። ይህ ይኖረኛል ብዬ አስቤ አላውቅም ነበር፣ እውነተኛ ቤተሰብ ብሎ አንሾካሾከ። አሁን ግን አለ አልኩት። ሁለታችንም አለን፣ ፍቅር፣ አጋርነትና አላማ እና ቤተሰብ አለን። ቀላል ስለነበር ሳይሆን ስለመረጥነው ነው። በየቀኑ እርስ በርሳችንን ለመምረጥና ትርጉም ያለው ነገር ለመገንባት እንወስናለን። እውነተኛ ፍቅር ማለት ይህ ነው። ተረት ወይም ድራማዊ ፍቅር ሳይሆን ሁለት ሰዎች አብረው ለመቆም፣ ጠንክረው ለመስራትና እርስ በርሳቸው ለመተሳሰብ በየቀኑ የሚወስኑት ውሳኔ ነው። ሁል ጊዜም አብሮ ለዘላለም። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እናንተ በእንደዚህ አይነት ሁኔታ ውስጥ ብትሆኑ ኖሮ ምን ታደርጉ ነበር? እንደዚህ አይነት እድሎችን ትሞክሩ ነበር? እስኪ ምን እንደሚሰማችሁ ጻፉልን። እና ለእናንተስ ትልቁን ሪስክ የወሰደው ማን ነው? ማያ ወይስ አሌክሳንደር? እዚህ ድረስ ከሰማችሁትና ከጨረሳችሁት ደግሞ ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ እና ሼር በማድረግ ሌሎች ብዙ ሰዎች እንዲሰሙትና እንዲማሩበት አድርጉ። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።